ሲያነብ ምናምን አላሳመነውም። ይሄ አያሳመነኝም ብሎ አቃጠለው ቁርአን። ኢሚዲየትሊ ገደሉት። ይሄው እዚህ ግን እንግዲህ ሃይ የሚል የለም። ኦኬ ክርስቲያን የራሳቸው መጽሐፍ ሲያነብ በጣም ትልቅ ወንጀል ነው የፈጸሙ። ሙስሊሙ ግን የክርስቲያኖች መጽሐፍ ያቃጥላል፣ የክርስቲያኖች አምላክ ያብጠለጥላል፣ ይሰድባል፣ ያንቋሽሻል እንደፈለገ። ማንም የሚጠይቀው የለ። ለነገሩ ማን ይጠይቀዋል ብለዋል እኮ ሙስሊሞች ራሱ። እንዴ እኔ የአንተ አምላክ ተሰደበ ብዬ ልከስል አልችልም የኔን ወንድም አለ። ትክክል ነው። መተው አይከስሉንም፣ መተው አይከራከሩልንም። ኦፍ ኮርስ at the end of the day ማለት ነው። ምክንያቱም አንተ የማይመለከት ከሆነ ምንም የማይመስል ከሆነ አምላክን ሲሰደብ አምላክን ሲንቋሸሽ ምንም የማይመስል ከሆነ እሱ ምን አገባው ታዲያ? መጥቶ የሚከስልህ እሱ መጥቶ የሚጠይቅልህ ምን አገባው? እነሱም እንደዛ ነው ያለ። አንተ ቤት የተሰደበውን እኔ መጥቼ ህግ ወይም ደግሞ እንዳስከብርልህ አጠብቅ ብሏል። ትክክል ነው። የኛ ቤት ያለ እረኛ ያለ ጠባቂ እንዲሁ እንደመሆናቸው በአደባባይ መጥተው እስኪናገሩ ድረስ አድሷቸዋልና እኔ እንጃ በህግ ክፍል ደረጃ ተቋቁመው ራሱ ምን እየተካሄደ ነው ምን እየተደረገ ነው ብሎ ስለ ቤተክርስቲያን የሚገደው አካል ለምን እንደጠፋ እኔ በጣም ትልቅ ጥያቄ ስለሚሆንብኝ ማለት በጣም ትልቅ ጥያቄ ማለት እንዲህ በድፍረት በአደባባይ ሰው ወጣት አደራጅተው አንድ ግለሰብ ለማስገደል ቤቱ ድረስ ሄደው ይሄ ወንጀል አይደለም። ይሄ ወንጀል አይደለም። ትልቁ ወንጀል ምንድነው? የእነሱ መጽሐፍ ማንበብ ብቻ ነው። የእነሱ መጽሐፍ ማንበብ ወንጀል ነው። ወጣት አደራጅቶ ቤቱ ድረስ ሄዶ የግድያ ሙከራ ማስፈጸም በህግ ክፍሉ ወንጀል አይደለም። ትክክለኛ ፍትህ ነው ማለት ነው። ከዛ አመለጠ እዚያ አካባቢ ነው ያለው ፎቶ አንስተናል ወጣቶች ተደራጁ ምናምን ይሄ ህዝብ ከህዝብ ጋር የሚያጋጭ አይደለም። ሰላም ማስከበር ነው። አየ እኔ ምን አይነት አስተሳሰብ እንደሆነ ለራሴ ስለማይገባኝ ማለት ነው። ለራሴም ስለማይገባ ይሄ ሁሉ በህግ አያስጠይቅም። ይሄ ሁሉ በህግ አያስጠይቅም። በቃ ምንም እንደማናመጣ ስለገባቸው ታዲያ መጨረሻ ላይ ምን አደረጉ? ኦኬ መጽሐፍ ቅዱስም በአደባባይ በላይቭ ማቃጠል። ከዚህ በፊትም ወደ ኦሮሚያ ክልል አካባቢ እንግዲህ ተሳድቧል ተብሎ ቅጥቅጥ አድርገው ከዛ በኋላ ምን አደረጉ? ድጋሚ ደግሞ በህግ ደግሞ እንዲጠየቃል ቀጥቅጠው ከዛ ደግሞ በህግ ደግሞ እንዲጠየቅ። እነሱ መቀጥቀጣቸው መደብደባቸው ኖርማል ህጋዊ ነው። ማንንም ይጠይቃቸው የለም። ከዛ ደግሞ ድጋሚ እሱ ነው የሚጠየቀው በህግም ደረጃ እና ቤተክርስቲያን አባቶች የህግ ክፍሉ ነቃ በሉና ሺህ ዓመት አትኖሩ ማለት መልካም እረኛ ነፍሱን ስለ በጎቹ ያኖራል ነው ያለው ጌታ። ስለ በጎቻችሁ ነፍሳችሁን ልታኖሩ ይገባችኋል ብዬ አስባለሁ። ጌታ እሱ ስለሆነ ይተናገረ። ያ ግን ሊያጠፋ ስለሆነ የሚመጣው አስቀድሞ በጎችን አሳልፎ ይሰጣቸዋል ማለት ነው። እና በጎች ሲታረዱ በጎች ሲሳደዱ በገዛ ሀገራቸው በገዛ ከተማቸው እንደዚህ ሁሉ ሲደረጉ ምንም ካልመሰላችሁ እኔ ለእረኝነቱ ኦኬ ጥበቃው ለመንጋው ካልሆነ ለምንድን ነው? ለመንግስት አይደለም መቼስ መንግስትን ልንጠብቅ አይደለም የተሾምነው አይደል? መንጋውን ለመንጋው ድምጽ ለመንጋው እረኛ ለመሆን የተሾምነው። እኔ መንጋው ሲሳደድ መንጋው ሲገደል በእምነቱ ይሄ ሁሉ ምንም የማይገደን ከሆነ እረኝነታችን ለምንድን ነው የሚለው ትልቅ ጥያቄ እንዳይሆን ድምጽ ልንሆን ለክርስትናችን ለአምላካችን ኦኬ ክብር ነው። ሰማዕትነት ቢገኝ ክብር ነው፣ ታላቅ ክብር ነው። እና ቢያንስ አምላክ ሲሰደብ መጽሐፍ ቅዱስ በአደባባይ ሲቃጠል እንደዚህ ቢያንስ የተወሰነ እንኳን ድምጽ ለመሆን ብንሞክር የተወሰነ እንኳን አለ እንደመባል ቢያንስ የተወሰነ እንኳን ድምጽ መሆን ብንችል እንከባበር ብላችሁ ታዋቂ ነን ብላችሁ ደግሞ ሳታውቁ ስታቦኩ የነበራችሁ አላችሁ። ሳታውቁ ስታቦኩ ታዋቂና አዋቂ አንዳንዴ የተምታታባችሁ ማለት ነው። ታዋቂ ነህ ማለት አዋቂ ነህ ማለት አይደለም። ኦኬ የተባለውን ሳታውቅ ይሄ ህዝብ ማጋጨት ነው ምንም ሳያውቁ በቲክቶክ ቤተክርስቲያኗ ሳሾማቸው ምናምን ብላችሁ ሰርታችሁ ነበር። እስኪ እናያለን አሁን ይሄ ተፈጽሟል
እስቲ ምን ብላችሁ እንደምትሰሩ ይልሲ እናያለን። እውነት ለመናገር የምርም የሃይማኖት የሰላም ጉዳይ አሳስቧችሁ የምርም አንድነት ነገር ናፍቋችሁ ከሆነ እስኪ እናያለን። በአደባባይ እምነታችሁ ነው የሚበልጥባችሁ ወይስ ደግሞ ገንዘብ ወይም ደግሞ ዝናችሁ እንደሚበልጥባችሁ ይልሲ። እግዚአብሔርም ይሄ ጥሩ እንትን ስላመጣላችሁ ማለት ነው፣ እምነታችሁ የምትመሰክሩበት ጥሩ አጋጣሚ ስለመጣላችሁ እና ከዚህ አንጻር ሁላችንም ድምፅ ልንሆን ይገባል። ለወንድሞቻችን፣ ለቤተ ክርስቲያናችን፣ ለክርስትናችን በአጠቃላይ ድምፅ ልንሆን ይገባል ለማለት ነው። እግዚአብሔር ይስጥ። እሺ ቃልዮት ያሰማልን ይዋዲ። ዞሮ ዞሮ በቃ እንደዚህ አይነት ነገሮች ሲኖሩ እግዚአብሔር እንግዲህ ለሁሉም ማስተዋልን ይስጥ። ነገሩ ያው እንደተባለ ያናዳል ምናምን ነገር ያው በሳጫልም ያው እንግዲህ ምን ታደርጉታላችሁ? የአእምሮ መዝቀጥ ይባላል። እንደዚህ አይነት ነገር የአእምሮ መዝቀጥ ነው። ኦኬ የአእምሮ መዝቀጥ እንደዚህ አይነት ነገሮችን ያመጣልና ከዛ አንፃር ነው የምናየው። ሌላ በምንም መልኩ ልንፈታው አንችልም። ሌላ በምንም መልኩ አንደርስታንድ ልናደርገው አንችልም። ከዛ አንፃር ነው የምናየው። ለማንኛውም እግዚአብሔር ለሁሉም ማስተዋል ይስጥ። ያው መልእክት እንደተላለፈው ሌሎች ብዙ ወንድሞችና እህቶችም እርግጠኛ ነኝ ባሩኬ እንደሰራው ሌሎች እህቶችም እንደዚህ ቪዲዮ ይሰርተውበታል። ከዚህም በኋላ ቪዲዮ ይሰራሉ ብዬ አስባለሁ። እንግዲህ የሚመለከተው አካል አላውቅም። ደግሞ ቀዶ ስግደትን ያደረገው ሄዶ ይዋዲ ወይስ ቀዶ አቃጠለ፣ ከዛ ሰገደ፣ ከዛ ሽንት ቤት ምናምን አስገባ። ኦኬ ኤኒዌይስ ያው ጋዲ ተመለስክ? ይቅርታ አንዴ የሆነ ስልክ ገብቶብኝ ነውና፣ ስለዚህ ጋይስ ወደ ዛሬው ቶፒክ እንግባ። በቃ እግዚአብሔር አምላክ ለሁሉም እንደዚህ አይነት ነገሮች ኤክስፔክት ናቸው ጋይስ። ኤኒቲንግ ከናፕ እንደዚህ አይነት ነገሮችና ብዙ እንትን ማለት አያስፈልግም። እግዚአብሔር አምላክ ለሁሉም እንግዲህ እግዚአብሔር አምላክ ለሁሉም ማስተዋልን ይስጥ። መድኃኒዓለም ክርስቶስ ኢየሱስ ከዛ በላይ ምንም ሊባል አይችልምና ያሳዝናል። ወደ ዛሬው ቶፒክ ብንሄድ አይ ቲንክ ኢስ ቤተር አይደል? ይዋዲ እንጀምር። ይቻላል፣ መጀመር እንችላለን። ከፍ አድርጉት። ከዛ የዛሬውን ሐሳብ በተለይ ያው ዛሬ ቶፒክ የከፈትንበት እስልምና የነቢያቱ ሃይማኖት ነውን? ሰዎች እንደዚህ ክሌም ስለሚያደርጉ ነቢያቱም ራሱ ሙስሊም ነበሩ፣ ነቢያቶች ሙስሊም ነበሩ። ኢቭን ወደ ኋላ ተመልሰው አዳም የመጀመሪያው ፍጥረት ራሱ ሰዎች ሲወለዱ በጣም ብዙ ክሌም የሚደረግ ነገር አለ በሙስሊሞች። ሰው ሲወለድ ሙስሊም ነው የሚል ተረት አለ። ነቢያቱ ሙስሊም ነበሩ። አዳም ኢቭን አዳም ራሱ እንደዛ ነበር በቃ። እና እንደዚህ አይነት ክሌሞች አሉና እነሱ ነገሮችን እንግዲህ አንዳንድ ሐሳቦችን ያነሳ ምናምን ነገር ሚዛን ላይ የምናስቀምጥ ይሆናል። እግዚአብሔር አምላክ ከሁላችን ጋር ይሁን፣ ለሁላችን ማስተዋል ይስጠን ለማለት ያክል። ያው እዚህ ቤት እንደምታውቁት እንግዲህ ላይቭን በደንብ ሼር አድርጉላችሁ። ሜቢ እዚህ ሐሳብ ላይ ማውራት የሚችሉ ሙስሊሞች ካሉ መምጣት ይችላሉ። ኦኬ ሙስሊሞች ካላችሁ መምጣት ትችላላችሁ። ገፍተኔ መሀል ቼክ አደርጋለሁ። መታችሁ እዚህ ሐሳብ ላይ ነቢያቱ ሙስሊም ናቸው ብላችሁ የምታምኑ ከሆነ ነገር ግን እኛ ሐሳብ እያነሳን እንቆያለን። ገብታችሁ ሐሳቡን ማትሞግቱ ከሆነ ጀስት እንደው ዝም ብሎ ቤት ከፍቶ እንዲሁ በቃ በር ዘግቶ የተወሰኑ ሰዎችን ይዞ ዝም ብሎ የመጮህ ነገር ነው እንጂ ሐሳቡን ወይም ደግሞ ይሄን ክሌም መሞገት እንደማትችሉ ማሳያው። ይሄ ነገር ለሰሚው እንተዋለን። ኦኬ ለሰሚው እንተዋለንና በዛ መሰረት ነው የምንቀጥለው። እኔ ገስቱን ቼክ አደርጋለሁ። የትኛው ሙስሊም ገብቶ ሐሳቡን መሞገት ይችላል? የትኛው ሙስሊም እንደዛ እናደርጋለን። ስለዚህ ኮሜንቱን ኦፍ እናድርግና የሚነሱ ሐሳቦችን በደንብ አንደርስታንድ እንድናረግ ካሁን በኋላ እዚህ የምትሰሙ ክርስቲያን ወንድሞችና እህቶችም እንደዚህ አይነት ክሌሞች ሲነሱ ኦፍ ኮርስ ብዙዎቻችሁ ጎበዝ እንደሆናችሁ ምንም ጥርጣሬ የለውም። ጎበዝ ናችሁ ክርስቲያኖች። ግን ካሁን በኋላ እንደዚህ አይነት ክሌሞችም ሲነሱ ከምን አንፃር ነው ነገሩን የምንረዳው፣ ከምን አንፃር ሪፊዩት ማድረግ እንችላለን የሚለው ነገር ነው። እኔ የተወሰነ ሐሳብ ነው ማነሳው። ቱ ቢ ኦነስት ሞር ኦፍ አሁን ከእስልምናው ሳይድ ያለው ነገር ደግሞ ከምን አንፃር ነው የሚለው ለይዋዲ አንዳንድ ጥያቄዎችን ማቀርበለት ይሆናል። እናንተም ደግሞ በዛ ውስጥ አንደርስታንድ እንድታደርጉና እንድትማሩ። ስለዚህ ይዋዲ ሻል ዊ ስታርት እንጀምራል። በቃ ያ ሰዓታችንም እየሄደ ስለሆነ ከመጡ ሰውዬው የተወሰነ ሐሳብ ሰጥተን የሚገቡ ካሉ ተቀብለን ምናምን እንጨርሳለን። እግዚአብሔር ሁላችንን የሚያስተምረን መቀጠል እንችላለን። ጋዲ ጀምር። አሜን። እሺ ኦኬ እሺ
እሺ እንደዛ እናደርጋለን ኮሜንት ላይ እንዳልኳችሁ ገስቱን ማል ቼክ አደርጋለሁ ሙስሊሞች ካላችሁ ገስት መላክ ትችላላችሁ ኦኬ ገስቱ ኦፕን ነው ይሄ በጨዋነት ማውራት እሺ ዋዲ ያው እንግዲህ ዛሬ ቶፒክ ከቀደም ጀምሮ እንደተናገርነው እስልምና የነቢያቱ ሃይማኖት ነው ምን ማለታቸው ነው እንደዛ ሲሉ ዮሐዴ እስቲ መጀመሪያውን ምንድነው ይያሉ ያሉት እስልምና የነቢያቱ ሃይማኖቱን ሲሉ እነሱ ምንድነው ይያሉ ያሉት ምንድነው ክሌም ያደርጉ ያሉት እሱን ሐሳብ ጀስት መግቢያ የተወሰነ ነገር በለንና ከዛ መታነሳቸው ሐሳቦች ቢኖራሉ እኔም ደግሞ ተጨማሪ አንዳንድ በጥያቄ መልክ ያቀርብኩ ለዛ ላይ ሪፍሌክት ያደርግን እንሄዳለን ቀጥል ዮሐዴ ኦኬ እሺ ጥሩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንግዲህ ሙስሊሞች እስልምና የነቢያት ሁሉ ሃይማኖት ነው ብለው ሲናገሩ እንግዲህ ምን ብለው ነው አስዩም የሚያደርጉት ከአዳም ጀምሮ ያሉ ፍጥረታት ሁሉ ማለት ነው የሰው ልጆች ሁሉ ሙስሊሞች ነበሩ የሚል ክሌም ትልቅ ክሌም በማንሳት ነው ለክሌማቸው ደግሞ እንደ ማስደገፊያ ወይም ደግሞ አድርገው የሚቆጥሩት ሁሉም ነቢያቶች የሰበኩት አንድ አምላክ ነው የሚል ነው ኦኬ ሁሉም ነቢያቶች የሰበኩት አንድ አምላክ ነው ሶ አንድ አምላክ ከሰበኩ ደግሞ ሙስሊሞች ናቸው የሚል አንድ ክሌም አላቸው ሁለተኛው ክሌማቸው ደግሞ አሁን ክርስቲያኖች ያጠምቃሉ ስለዚህ ሲያጠምቁ ምን ያሳያል አስቀድሞ የልጆቻቸው ምን ስለነበሩ ነው ብለው ያስባሉ ሙስሊሞች ስለነበሩ ነው ኦኬ ይሄ የሚያሳያ አስቀድሞ ሙስሊሞች ስለነበሩ ነው የሚሉ ሁለት ደካማ ምክንያቶች ያነሳሉ ማለት ነው ደካማ ምክንያቶች ያነሳሉ አሁን ይሄንን እንደ ክሌም ደረጃ ማለት ነው ማንንም ሰው ተነስቶ ክሌም ሊያደርገው የሚችል አርጊመንት ነው ለምሳሌ ይሄ በቅርብ ሩቅ እንኳን ሳንሄድ ክሌም ከሚያደርጉት ሰዎች መካከል ነብይ ደምሳሽ ነኝ የሚለው ደምሳሽ መመልከት እንችላለን አይደል የፍቅር ሲዝም እምነት ተከታይ ነኝ ወይም ደግሞ ነብይ ነኝ የሚለው ተነሳና ሁሉም ነቢያቶች ፍቅር ሲዝም ናቸው አለ የሙስሊሞቹን ነብይንም ጨምሮ ማለት ነው እንግዲህ መሐመድንም ጨምሮ ፍቅር ሲዝም ናቸው አለ አሁን ይሄን ክሌም ለማድረግ ምንም ዕውቀት አይጠይቅም ጥበብም ምናምን አይጠይቅም ማስረጃም አይጠይቅም ማለት ለማለት ማንም ተነስቶ እንኳን እንዲህ የሚባል ሃይማኖት አለ ሁሉም እንደዚህ ናቸው ብሎ ክሌም ማድረግ ማንም ሊያደርግ ይችላል እንኳን ይሄንን ማንም ተነስቶ አምላክ ነኝ ሊል ይችላል በክሌም ደረጃ ማለት በት ካን ሂ ፕሩቭ ኢት ነው ሊያረጋግጠው ግን ይችላል ወይ ነው ልታረጋግጠው ትችላለህ ወይ ነው አትችልም አሁን ፍቅር ሲዝም ተነሳ መሐመድ ምንድነው ማረጋገጫ ሲባል መጽሐፍ ወርዶልኛል ኦኬ መጽሐፉ ዘ ፋይናል ኦቶሪቲ ማን ነው ራሱ ነው መጽሐፍ እንደተቀበለ የሚያውቀው እሱ ነው መጽሐፍ ተቀብያለሁ ወይም ደግሞ ተቀብሏል ብለ አምነህ ካልጀመርክ በስተቀር ፕሩቭ ልታደርገው አልችልም ፍቅር ሲዝምን ማለት ፍቅር ሲዝምን ፕሩቭ ልታደርገው የምትችለው እንዴት ነው መጽሐፍ የምርም ከፈጣሪ ወርዶለታል ብለ አምነህ ስትጀምር ነው ከዛ ሌሎቹ ያላቸውን ነገሮች ሁሉ ልታምን ደግሞ ግድ ይሆንብሃል ማለት ኦኬ ስለዚህ ሙሉ እምነት ማን ጋር ይሆናል ደምሳሽ ጋር ይሆናል ማለት ፈጣሪ ሳይሆን መታምነው ማንን ነው መታምነው ማለት ነው ደምሳሽን ይሆናል ማለት ለዛ ነው ሙስሊሞችም ሁሉ ክሌማቸው የማን ነው የመሐመድ ነው ክሌሙ ማለት ነው ቁርአን ወረደልኝ ፈጣሪ ያናገረኝ መጽሐፍ ሰጠኝ ብሎ ሙሉ ክሌም የሰጣቸው መሐመድ ነው ለዛ ነው ከአላህ በላይ መሐመድ ሲነካ እንዲ በጣም የሚያንገበግባቸው ሙስሊም ኦኬ አላህን ብትሰድበው አላህን መሳደብ ይቻላል በነገራችን ላይ አላህ ጣዖት ነው ብለ መሳደብ ትችላለህ በነገራችን ሙስሊም ሆኖ አሁን አንድ ሰው ሊገለው ካለና ሊገለው ከመሰለ ወይም ደግሞ የሆነ ይጎድኛል ብለ ካሰበ እንዳይጎዱት አላህ ጣዖት ነው በል ተብሎ ቢል ምንም ችግር የለውም በነገራችን በልቡ እንደዛ በአፉ እንደዛ ብሎ መናገር ይችላል ምንም ችግር የለውም መሐመድ ግን እንደዛ ብለ ብትናገር ኢሚዲየት ዴዝ ፔናልቲ ነው ግድያ ነው ፍርዱ ማለት ነው ስለዚህ ሙሉ እምነታቸው ማን ላይ ተጠለውታ መሐመድ ቁርአን ያለሱ ምንም ፕሩቭ ልታደርገው ስለማትችል እስልምና ማለት ቁርአን ተሰጠኝ ብሏል ልታምነው ይገባል እንዲህ ብሎኛል ይላል ልታምነው የግድ ይላል እሱን ካላመንክ በቃ እስልምና ዚህሩ ጥያቄ ውስጥ ስለሚገባ ማለት ሶ ፋይናል አውቶሪቲያቸው መሐመድ ነው እና መሐመድ ተነሳና ሁሉም ነቢያት ሙስሊሞች ናቸው አለ ማስረጃ የለም ምንም ማስረጃ የለም ኦኬ የቀደሙት መጻሕፍት ተውራትም እንጅልም ወይም ኦሪትና ወንጌልም የኛ ናቸው የናንተ ናቸው
እስኪ ከኦሪትም ከወንጌልም አንድ እስልምና የሚያምነውን እምነት እስኪ ጠቅሳችሁ አሳዩ ሲባል የለም ማስረጃ። በርዛችሁታል። እንዲህ እያልክ ራስን ማጽናናትና ማሞኘት ትችላለህ። አሁን ተነስቼ ልክ ደምሳሽ እንደሚለው ቁርአንም ስለኔ ተናግሮ ነበር፣ መጽሐፍ ቅዱስም ስለኔ ተናግሮ ነበር፣ የት አለ እስኪ ጥቀስ ሲባል አይ በርዛችሁት ነው አለ። ይሄ ጨዋታ ማንም ተነስቶ መጫወት ይችላል ማለት። ስለዚህ ልክ እንደዚያ ተነሳና የቀደሙት ነቢያት ሁሉ አንድ አምላክ ስለሰበኩ ሙስሊሞች ነበሩ። ኦኬ አንድ አምላክ የሚያመልክ ሁሉ ሙስሊም ነው የምትሉት? አምላኩ ማን እንደሆነ ስለ አምላኩ ማንነት ስለ አምላኩ ባህሪያት ግድ አይደሉም? ኦኬ ግድ ከሆኑ ስለዚህ በመጽሐፍ ቅዱስ የተሰበከው ነቢያት የሰበኩት አምላክና በቁርአኑ ላይ ያለው አምላክ አንድ ነው። እሱን ዲቴይል ማጥናት ያስፈልጋል ማለት። አብርሃም ይኸው እኛም ኢብራሂም እኮ እንለዋለን። ይኸው አንድ አይነት ነው። የስም አብርሃም ኢብራሂም ባል አንድ አካል በማንነቱ ወይም በባህሪው አንድ እንዲሆን ያደርገዋል አያደርገውም? ባህሪው ግን አብርሃም መጽሐፍ ቅዱስ ላይ ያለው አብርሃምና ቁርአኑ ላይ ያለው ኢብራሂም ባህሪያቸው አንድ ነው ወይ? አይደለም። እሱ ዲቴይል በደንብ ማጥናት ያስፈልጋል። በደንብ እናየዋለን። እንደ መግቢያ ያክል ግን ሁለት የሚያነሷቸው ትልቅ ክሌሞች አንድ አምላክ ነው የሰበኩት የሚለውና ከዛ ደግሞ ሰው ሲወለድ ሙስሊም ስለነበረ ነው ስታጠምቁት ክርስቲያን እያረጋችሁት ነው፣ ይሄ እንደ ማስረጃ መጥቀስ ይቻላል ብለው የሚያነሱት ክሌም ይሄን ነው። ምናልባት እዚህ ጋር የምትጨምረው ካለ ጋር ጨምርና ከዛ የሚያነሱት አርጊመንት ምን ያክል ደካማ እንደሆነ በማስረጃዎች ወደ ማየት እንሄዳለን። ኦኬ ጥሩ መግቢያ ነው ዮሐዴ። ያው አሁን ያልከው ነገር ላይ ለምሳሌ ዮሐዴ አሁን ስትናገር ራሱ ማለት አንድ አስተዋልኩት ነገር አለ። ለምሳሌ ሰው ክርስቲያኖች ክርስቲያን አድርገው የሚያስጠምቁት መጀመሪያ ሙስሊም ስለነበረ ነው። ለምሳሌ ቡዲስት ቢሆንስ አሁን ለምሳሌ አይደለ ክርስቲያኖች የሚጠመቁት በልጅነታቸው የሚጠመቁት መጀመሪያ ሙስሊም ስለነበሩ ነው የሚለው ማን ነው? ላይክ ሙስሊም ስለነበሩ ክርስቲያን ለማድረግ ያጠምቃሉ ያለው። ሁለተኛ ቡዲስት ቢሆንስ ለምሳሌ ዮሐዴ ድምጽ ይሰማል? አጥቻለሁ። አዎ ይሰማል። አዎ ለምንድነው ሙስሊም ስለነበረ ነው? ላይክ አሁን ካነሳቸው ፖይንቶች የተወሰነ ነገር እንትን ልበልና ማነሳላ አንዳንድ ሐሳቦች አሉ እዛ ላይ ሪፍሌክት እያደረግን እንሄዳለን። ለምሳሌ ዮሐዴ ምን አለ? ሙስሊሞች ምን ክሌም ያደርጋሉ? ላይክ ክርስቲያኖች በልጅነታቸው ለምሳሌ ኦርቶዶክሶች ነው የሚጠመቁት ሙስሊም ስለነበሩ ክርስቲያን እንዲሆኑ ነው። ዓለም ላይ እስልምና ብቻ ነው? ለምሳሌ አንድ ሰው ወደ ክርስትና እንዲመጣ ግዴታ ከእስልምና ወደ ክርስትና መምጣት ያለበት የሚል ማን ነው አርጊመንት ሲያስቀምጠው? ለምሳሌ ከቡዲዝም ቢሆንስ የነሱን አርጊመንት እንያዘውና ከቡዲዝም ከሂንዱይዝም ቢሆንስ በጥንት ክርስቶስ ከመምጣቱ በፊት በብሉይ ኪዳን ራሱ የነበሩ እምነቶች ናቸው። እነዚህ ስንት ሺህ ዓመት የነበሩ እምነቶች ናቸው። ከዛስ ቢሆን ወደ ክርስትናው ለማምጣት እያጠመቀ ያለው በማን አውቶሪቲ ነው ይሄን ነገር እየተናገሩ ያሉት? እና አንዳንዴ እነሱ አርጊመንቶች ትንሽ ፈኒም ናቸው የሚያስቁም ናቸው። አሁን ዮሐዴ እንዳለው ምንድነው ያው እንግዲህ ዞሮ ሃይስት አውቶሪቲ የሚባለው መሐመድ ነው። ሃይስት አውቶሪቲ የሚባለው መሐመድ ነውና አሁን ነቢያቱ በሙሉ ሙስሊም ናቸው ከተባለ ስለዚህ ዮሐዴ አንዴ ኮንፊርም አድርገኝ። ነቢያቱ በብሉይ ኪዳን የነበሩ ነቢያቶች የሚያምኑት መሐመድ የሚያምኑን አይነት እምነት ነው አይደል? ክሌሙ አንድ አይነት እምነት ነው የሚያምኑት ነው አይደል? ትክክል፣ እንደዛ ነው የሚሉት። በጣም ጥሩ። ስለዚህ ጀስት ለመግቢያ ያክል የተወሰነ ሐሳብ ሪፍሌክት እንድታረግ ጋይስ በደንብ ስሙ። ነቢያቱ መሐመድ የሚያምነውን አይነት እምነት ነበር የሚያምኑት። በብሉይ ኪዳን የነበሩት ነቢያት ሙስሊሞች ናቸው ከተባለ መሐመድ የሚያምነውን እምነት አንድ አይነት እምነት ነበር የሚያምኑት ከተባለ ሌላው ቢቀር ጋይስ እንደው ሎጂካል ማይንድ ላለው ሰው ስልክ ባካችሁ የምትደውሉ ሰዎች ቅርታ ሚውት ያረኩት ነው ማለት እና በእስልምናው ትልቅ የሚባለው ነብይ መሐመድ ነው አይደለ? ትልቅ የሚባለው አሁን ዮሐዴም ቅድም እንዳለው ሊትራሊ ሃይስት አውቶሪቲ ያለው መሐመድ ነው። እነዚህ ነቢያት በሙሉ ኦኬ ከነብዩ መሐመድ ጋር አንድ አይነት እምነት ካላቸው ዮሐዴ እንዴት ያ ሁሉ መጽሐፍ ተጽፎ ኦኬ በብሉይ ኪዳን የነበሩ መጽሐፍቶች አሉ ያ ሁሉ ትንቢት ተነግሮ እንዴት ስለ መሐመድ አንድ ትንቢት ይጠፋል? ወይስ አለ? በብሉይ ኪዳን መጽሐፍት ላይ ዮሐዴ ስለ ነብዩ መሐመድ የተነገረ ትንቢት አለ ወይ?
እዛው እግረ መንገድን ደግሞ አየዘ እንድታነሳ መፈልገው ሙስሊሞች ስለ መሐመድ ተነግሯል የሚሉ ትንቢቶች አሉና እነዚህ ነገሮች ምን ያህል እውነት ናቸው የሚለው ሐሳቦች ላይ ሐሳብ እንድሰጥ። ለምን በዚህ ደረጃ ትልቅ አውቶሪቲ ካለው ስለ መሐመድ አንድም ቦታ አትሊስት ትንቢት ሊነገር ይገባል። አንድም ቦታ በብሉይ ኪዳን የነበሩት ለምን የነቢያቱ ፍጻሜ ብለው ነው የሚያምኑት ዮሐዴ እሱን ያ መደምደሚያ የነቢያቱ መደምደሚያ የተባለው የነቢያቱ ፍጻሜ የተባለው እንግዲህ ከሰው ልጅ ከፍጥረታት ሁሉ በላይ ሊትራሊ እንደዛ ተብሎ ከሰዎች ሁሉ በላይ ተብሎ የሚታሰቡ መሐመድ ስለሱ እንዴት አንድ ትንቢት አይናገሩም? እና የተናገሩት ሳለው የብሉይ ኪዳን መጽሐፍት የሚለው ላይ ዮሐዴ ሐሳብ ሰጥበት። ጥያቄን አግኝተዋል አይደል? ሆፕፉሊ ያ በሚገባ ጥሩ ጥያቄ ነው ጋዲ። መጀመሪያ ትንቢት የተነገረ አለ ወይስ የለም ከሚለው በፊት መጀመሪያ በብሉይ ኪዳን የነበሩት ነቢያት ራሱ ሲሰብኩት የነበረው አምላክ አላህ ሊሆን ይችላል የሚለው የተወሰነ ነገር አጭር ሪሊ ኩዊክ ነው የሚባለው አጭርና ፈጠን ያለ ነገር ጀነራል እንትን ልስጥና አሁን ወደ አነሳው ሐሳብ ሄዳለሁ። በመጀመሪያ እንግዲህ መሐመድ ያመነው አምላክና ወይም ደግሞ የሰበከው አምላክና ነቢያት በብሉይ ኪዳን የነበሩ እና ሐዋርያት የሰበኩት አምላክ የምርም አንድ ናቸው ወይ የሚለውን በደንብ ማየት ያስፈልጋል። የመጀመሪያው ያው ነቢያት የሚያውቁትና ሲያመልኩት የነበረው አምላክ አላህ ሊሆን የማይችልበት ምክንያት በመጀመሪያ አላህ ምንድነው በሙስሊሞች ሊሚትድ ወይም ደግሞ በስፍራ የተገደበ በሁሉም ያልሞላ አካል ነው ብለው ነው የሚያምኑት አይደለ? ምክንያቱም እነሱ አላህ የት ነው ብላችሁ ብትጠይቋቸው ከአርሹ በላይ ነው ከአርሹ በላይ እንጂ ቦታ አለው ስፍራ አለው ኦፍ ኮርስ ከአርሽ በላይ ነው አለ ተብሎ የሚታመኑ ማለት ነው። የክርስትና አስተምህሮ ወይም ደግሞ የነቢያቱ አስተምህሮ ግን እግዚአብሔር የት ነው ያለው ሲባል በስፍራ ሁሉ ወይም በቦታ ሁሉ የሞላ ነው በቦታ የማይገደብ ነው ቦታ የማይገድበው አምላክ ነው ብለን ነው የምናምነው። ለምሳሌ ለዚህ ማሳያ የሚሆነው ትንቢተ ኤርምያስ ምዕራፍ 23 ከቁጥር 24 ላይ ስለ እግዚአብሔር ሲናገር እንዲህ ብሎ ይናገራል። 23 24 ላይ ነብይ እግዚአብሔር ኤርምያስ ምን ይላል? ሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርንስ የሞላው እኔ አይደለሁምን? ይላል እግዚአብሔር ይላል። ኦኬ በሰማይም በምድርም የመላ ነው እግዚአብሔር። እዚህ ያለ እዚያ የለም፣ እዚህ ጋር ነው ያለው እዚህ ጋር ደግሞ የለም ተብሎ የሚነገርለት አምላክ አይደለም። በስፍራ በቦታ የሚገደብ አምላክ አይደለም ፈጣሪያችን ማለት። በስፍራ ሁሉ የሞላ ሁሉን ቻይ የሆነ ጌታ ነው ያለን ማለት። አላህ ግን በጣም በብዙ አያዎች አላህ የት ነው ወይም ደግሞ ፈቷቸው ወይም ደግሞ አላህ የት ነው ለሚለው ጥያቄ ሙስሊሞች ሲጠይቃቸው ራሱ የሚሰጧቸው ምላሾች አላህ የት ነው ከተባለ ከአርሹ በላይ ነው ተብሎ ነው የሚነገረው። ከአርሽ በላይ ማለት 7 ሰማያት አሉ። ከ7ቱ ሰማያት በላይ አርሽ የሚባል መቀመጫ አለው። አርሹ ላይ ነው የተቀመጠው ማለት እዛ ተቀምጧል ነው የሚለው እና ሌሊት ይወርዳል ጸሎት ለመስማት ብለው ነው የሚያምኑት ሙስሊሞች። ኦኬ ሌሊት ጸሎት የሰው ልጆች ጸሎት ለመስማት ይወርዳል የሚል እምነት ነው ያላቸው። በክርስትናው ግን መዝሙረኛው ልበ አምላክ ቅዱስ ዳዊት ምን ብሎ ይናገራል ስለ እግዚአብሔር ህላዌ ወይም ደግሞ አኗኗሩ ሲናገር መዝሙር 139 ከቁጥር 7 ላይ እንዲህ ብሎ ይናገራል። ዕውቀት ከእኔ ይልቅ ተደነቀች ይላል፣ በረታች፣ ወደ እርሷም ለመድረስ አልችልም ይልና ከመንፈስህ ወዴት እሄዳለሁ ከፊትህስ ወዴት እሸሻለሁ አለ። በደንብ ስሙ። ከመንፈስህ ወዴት እሄዳለሁ። እግዚአብሔር መንፈስ መሆኑም ልበ አምላክ ቅዱስ ዳዊት ይናገራል። አላህ መንፈስ አይደለም በነገራችን ላይ ግዑዝ ፊዚካል ግዑስል ቦዲ ያለው ሶሊድ የሆነ ፊዚካል እንደሆነ ሱረቱል ኢኽላስ ወይም ደግሞ 112ኛው ምዕራፍ 23 ወይም 3ኛ ቁጥር ላይ አላሁ ሰመደ አላህ ሰመድ ነው ይልና ሰመድ ማለት ኢብኑ አባስ ሲናገር ምን ይላል? ድፍን የሆነ ማለት ነው። ሶሊድ የሆነ ማለት ነው። ጠጣር የሆነ ማለት ነው ብሎ ይፈቷል ኢብኑ አባስ ማለት። ጠጣር ማለት ወደ ውስጥ ያውኑን ፓርቲ ይቅርታ ማለት ላይ ገባው እንድደግም ላይክ አላህ ሶሊድ ነው ስትል ላይክ መንፈስ አይደለም ሊትራሊ ቦዲ ነው ፊዚካል ቢንግ ነው ፊዚካል ድገሙ ያውኑን ፓርት። እሺ እንደው ደግሞ ያለ ማስረጃ ወሩ እንዳይሉ ለምን ማስረጃውን አልከፍተው ማለት ነው ሰውን በደንብ እንዲሰማ ያ አሁን እንደዚህ ብለን ስንናገር ወይ የጥላቻ ምናምን ሊመስለው ይችላል ሰው።
የጥላቻ ምናምን አይደለም። እኛ ሙስሊሞችን ልንጠላቸው አንችልም። በጣም እንወዳቸዋለን። መዳናቸውን እንጠብቃለን፣ እንፈልጋለን። እኛ ፐርፐዝሊ ማለት ነው። ምንም ቢሳደቡ፣ ምንም ቢጠሉን፣ ምንም ቢያሳድዱን እኛ ግን እንወዳቸዋለን። መዳናቸውን ብቻ ነው ምን ወደው ማለት ነው። ከነሱ ምን ጠላው ቢኖር ምንፍቅናቸውን፣ የሐሰት ትምህርታቸውን ኦኬ ክርስቶስ ላይ የሚሳደቡትን ስድብ ብቻ ልንጠላው እንችላለን። ምክንያቱ ከሰው አይደለም። እንደዚህ አይነት ስድቦችና በጌታ ላይ እንደዚህ አይነት ንግግሮች ከሰው ሳይሆን ከጥንተ ጠላታችን ዲያብሎስ ስለሚሆን ማለት ነው። እሱን አጥብቀን እንጸየፈዋለን። እነሱን ግን በጣም እንወዳቸዋለን። መዳናቸውም እንሻለን ማለት ነው። እሺ ኦኬ አንዴ ልክፈተው አንዴ። እሺ እሺ ይሄው ክርስቲያን እንደመሆናችን በማስረጃ ማውራት በጣም አስፈላጊ ነው። ደግሞ ስድብ ነው እንዳይሉ ከባድ እኮ ነው። እሺ መጽሐፉን ላሳያችሁ ራሳቸውን የጻፉትን እንዳይሉ። እሺ the light of the Quran ይላል። የቁርአን ብርሃን ይልና an explanation to surah al-ikhlas ይላል። ኦኬ ሱረቱል አልኢኽላስ ወይም 112ኛ አያ ምዕራፍ ሱራ ማለት ነው። የሱና ኤን ሱረቱል አልካፊሩን የሱረቱል አልካፊሩን የሁለቱ ምዕራፎች ማብራሪያ ማለት ነው። የሁለቱ አያዎች ማብራሪያ ነው። ኦኬ ገጽ 42 ላይ 42 or 43 ላይ ኦኬ ሶሊድ እሺ አላሁ ሰመድ የሚለው ሰመድ 112ኛ አይደል ያልኳችሁ ሱረቱል ኢኽላስ እና ሱረቱል ካፊሩን የሁለቱ አያዎች ማብራሪያ ነው ይሄ መጽሐፍ ማለት ነው። እዚህ ክፍል ላይ አልሰመድ ይላል። አላሁ ሰመድ የሚለውን ክፍል ማለት ነው። አላሁ ሰመድ አላህ ሰመድ ነው የሚለውን ክፍል ትርጉሞቹ ምንድናቸው ይላል። ኦኬ the Salafis illustrated the meaning of al-samad ሰለፊዎች የመሐመድ ተከታዮች ታማኝ የሆኑ ተከታዮቹ አልሰመድ የሚለውን በብዙ መልኩ አብራርተውታል። in various ways all of them revolving around its essential meaning ሁሉም ግን essential meaning-ን ሳይስቱ ማለት ነው። ኦኬ የመጀመሪያው he neither hungers nor thirsts and it is not hollow ይላል ማለት ኦኬ የማይራብ የማይጠማ ሆኖ ድፍን ወይም not hollow ቀዳዳ የሌለው ማለት ነው። ሶሪ እሺ ቆይ እሺ በደንብ አስተውሉ። ምን ማለት ነው not hollow? አሁን ለምሳሌ ድንጋይ ይራባል ይጠማል? አይራብም አይጠማም። ምክንያቱስ it's not hollow ቀዳዳ የለውም ድንጋይ ማለት ነው። ስለዚህ ኢብን አባስ ማለት ያጎቱ ልጅ የመሐመድ ያጎቱ ልጅ ነው። ቁርአንን እንዲያብራራ ጸሎት ያደረገላቸው ሰው ጸሎት ያደረገለት ብቸኛ ሰው ተብሎ ነው የሚታመነው ኢብን አባስ ማለት። እንግዲህ ቁርአንን ያብራራል ብሎ ጸሎት ያደረገለት ሰው ብቸኛ ቢኖር ኢብን አባስ ነው ማለት። ከኢብን አባስ በላይ ቁርአኑን ሊረዳ የሚችል ማንም የለም ማለት ነው። ስለዚህ ኢብን አባስ ሰይድ አልሰመድ ማለት ሰመድ ምን ማለት ነው ብሎ ፈታው። ያው ደዋን አለ ዘዋን is not hollow ምን ማለት ነው ጋዲ? the one who is not hollow ምን ማለት ነው? ያው ከላይ በፈታው መሰረት ከሆነ ይቀዳዳ የሌለው ማለት ነው። the one who is not hollow ማለት ስለ አላህ ነው እያወራ ያለው። በቃ not hollow ማለት ቀዳዳ የሌለው ወይም ደግሞ ድፍን የሆነ ማለት ነው። not hollow ማለት ድፍን ነው ማለት ምንም ሌላ ትርጉም የለው። ሙጃሂድ እዛው ቀጥሎ ያብራራዋል። ሙጃሂድ ሰይድ አልሰመድ ማለት ሙጃሂድ ደግሞ አልሰመድ ማለት ምን ማለት ነው? ሶሊድ ኤንድ not hollow ይሄስ ምን ማለት ነው? ሶሊድ ምን ማለት ነው ጋዲ? ያው ደረቅ ማለት ነው። ሊትራሊ ፊዚካል ቢንግ ያለው ማለት ነው። በቃ ሶሊድ ማለት ጠጣር ደረቅ ፊዚካል የሆነ ማለት ነው። ቀዳዳ የሌለው ግን ድፍን ጠጣር የሆነ ማለት ነው። ኦኬ this same view was quoted ይሄ ተመሳሳይ ኮት ማን ባይ ጠበሪ አልጠበሪ from አልሐሰን አልጠበሪ ራሱ እንግዲህ ታላቅ ሙፈሲር ከሚባሉ ሰዎች ነው። አልጠበሪ በተመሳሳይ መንገድ አልሰመድ ማለት ሶሊድ የሆነ ጠጣር የሆነ ቀዳዳ የሌለው ድፍን የሆነ ብለው ይፈቱታል ማለት። ስለዚህ አላህ ሰመድ ነው ሲባል ጠጣር የሆነ ድፍን የሆነ እንደውም ቀጥለው
ሻቢ ምን ይላል? የማይበላ የማይጠጣ ይልና ዘዋን እሺ ቆይ ትንሽ ሙሉን ብታነቡት አሁን ለመፈለግ ቀጥለው the one who nothing come out the one from whom nothing comes out ይላል። ደረቅና ጠጣር ስለሆነ ከውስጡ ምንም የሚወጣ ነገር የሌለው ማለት ነው። ህይወትም ሊወጣ አይችልም። ኦኬ ምንም ነገር ሊወጣ አይችልም ከሱ ማለት ነው። ኦኬ the one from whom nothing comes out ማለት ምንም ነገር ከሱ የማይወጣ ማለት ነው። ቃል ሊወጣው ይችላል አይወጣው ምንም ሊወጣው የማይችል መናገር አይችል መጋገር የማይችል ሶሊድ ጠጣር የሆነ ማለት ነው አልሰመድ ሁለተኛ ትርጉሙ። ስለዚህ አላህ ይህን እንደዚህ አይነት ካራክተሮች አሉት ነው። መጽሐፍ ቅዱስ ግን እንመለስና ምንድነው የሚለው? መዝሙረኛው ቅዱስ ዳዊት በመዝሙር 139 ከቁጥር 7 ጀምሮ ከመንፈስ ወዴት እሄዳለሁ ከፊትህስ ወዴት እሸሻለሁ ምክንያቱም ዕውቀትህ ከእኔ ይልቅ ተደነቀች በረታች ወደ እርሷም ለመድረስ አልችልም ብሎ ነው የሚጀምረው። ስለዚህ መንፈስ ነው እግዚአብሔር። ከመንፈስህ ወዴት እሄዳለሁ አለ። ከፊትህስ ወዴት እሸሻለሁ? ከፊቱ ሊሸሽ የሚችል ሊሰወርበት የሚችል ነገር አለ? የለም። ምክንያቱም ወደ ሰማይ በወጣ አንተ በዚያ ነህ በሰማይም ያለህ ነህ። እሺ ወደ ሲኦልም ቦርድ በዚያ አለ ሲኦልም ቦርድ አንተ በዚያ አለ። እንደ ንስር የንጋት ክንፍ በወስድ እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለች ቀኝህም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማዋ እንዲሁ ብርሃኗ ነው። ኦኬ አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛልና ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ። ሥራህ ድንቅ ነው ነፍሴም እጅግ ታውቀዋለች። አያችሁ በስውር ከእግዚአብሔር የሚሰወር አንዳች ነገር የለም። በሁሉም የሞላ ኦኬ ጨለማ ራሱ እንደ ብርሃን የሆነች ነች በሱ ፊት። ጨለማ ቢሆን በእኔ ዘንድ ነው እንጂ በእግዚአብሔር ዘንድ ጨለማ ምትሆን ከቶ ምንም የለችም። ሲኦል ለአንተ የተደበቀ ስፍራ ነው አይደለም። አንተ በዚያ የሞላህ ነህ። ኦኬ ሰማይና ቀደም ትንቢተ ኤርምያስ ምዕራፍ 23:24 ላይ በሰማይም በምድርም የመላው እኔ ነኝ ይላል። እኔ ነኝ ከእግዚአብሔር እዚህ ያለ እዛ የለም ተብሎ ሊነገርለት የሚችል አምላክ ነው አይደለም። ስፍራ የሚገድበው ስፍራ የሚወስነው አምላክ አይደለም። አንድ ቃል ጨመረና ዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ላይ በስፍራ እንደማይገደብ እግዚአብሔር ሲናገር እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። በስፍራ አሁን ከነዓናውያን የሆነ ተራራ የሚሰግዱለት እግዚአብሔር እዚህ ነው የሚሰገድለት ብለው የሚሰግዱለት ስፍራ ነበረ። ክርስቶስ እግዚአብሔር በስፍራ እንደማይገደብ ኦኬ ስፍራ የማይወስነው አምላክ እንዳለ ሲገልጽላት ምን አለ? እግዚአብሔር መንፈስ ነው። መንፈስ ነው ምን ማለት ነው? ቦታ የማይገድበው ቦታ የማይወስነው በሁሉም የሞላ ቦታ ራሱ የሚሸከም ወይም ደግሞ ቦታ ራሱ የሚይዝ ኦኬ አምላክ እንደሆነ ሲነግራት ምን አለ? እግዚአብሔር መንፈስ ነው። ስለዚህ የሚሰግዱለትም በመንፈስና በእውነት ነው ብሎ ጌታችን ሲናገር እንመለከታለን ማለት ነው። እግዚአብሔር ይሄንን ይመስላል። አላህ ደግሞ በተወሰነ መልኩ አየነው። የት ነው ያለው በትሏቸው ራሱ የት ነው የሚሉት? ከአርሹ በላይ ነው። ከአርሹ በላይ ነው። ስፍራ ራሱ ይወሰንለታል ይገደብለታል ማለት ነው። ስለዚህ ይሄን ያክል ካልን እንደው በብሉይ ኪዳን የነበሩ ነቢያቶች መሐመድ ወይም ደግሞ ወይ ይቅርታ እዚሁ ላይ አንድ ጥያቄ ብዙ ጊዜ ሲወራ ስለምሰማ ተቀጥላል ሐሳብን መሀል ላይ ብቻ እግረ መንገድን ከዚህ ከፊዚካል ቢንግ ጋር አሁን ከነገርከን ከሰማነው ነገር የተማርነው ነገር አለ። ላይክ አላህ ሶሊድ የሆነ ፊዚካል ሆሎ የሆነ ነው ብለ ነግረናልና ብዙ ጊዜ ቲክቶክ ላይ ሲዘዋወሩ አንዳንድ የምሰማቸው ነገሮች አሉ። ላይክ ሁለት እጅ ነው ያለው ሲባል እሱ ነገርስ እንዴት ነው የሚታየው? ላይክ ሊትራሊ ሁለት እጅ ሲባል ሁለት በቀኝ በኩል ሁለት እጆች ተቀምጠው አሁን እንደምንለው ፊዚካል የሆኑ አይነት በዛ መልኩ ነው የተቀመጠው ሪቨሌሽን ነው ወይስ የምርም በዛ መልኩ ነው የሚለው ነገር እስቲ የተወሰነ ሐሳብ ትጥበትና ወደሚቀጥለው ትሄዳለህ። ይቅርታ ማለት ገባው። አይ ጥሩ ፖይንት ነው ያነሳውና እስቲ ቆይ ምናልባት እንትኑ ካለኝ
ቪዲዮዎቹ ካሉኝ አዎ አለኝ እንዳጋጣሚ ሆኖ እሺ ላሳያችሁ። ምክንያቱም እኔ በመልሰው ሌላ ነገር ሊሉ ስለሚችሉ በኡስታዞቻቸው ላሳያቸው እንዳጋጣሚ ሆኖ እሺ ቪዲዮን ላሳያችሁ። ኦኬ here we go. Prostrates except the hypocrites. Quran says that Allah described in the Quran. So Allah says in Surah Al-Qalam that on the day of judgment Allah Azza wa Jal would uplift and show his leg وَيُكْشَفُ عَنْ سَاقٍ وَيُدْعَوْنَ إِلَى السُّجُودِ, and they are called to prostrate, and everyone prostrates except the hypocrites. Quran says that Allah has one eye, and another ayah says he has multiple eyes, and both of Allah's hands are right hands. The hadith says very clearly that both his hands are right. We believe that both of the hands of Allah are what? كِلْتَا يَدَيْهِ يَمِينٌ. Both of them are right. How? I don't know. Don't try. Surah Qalam, Surah number 68, ayat number 42. The shin of Allah is mentioned. The saq here refers to Allah's shin. So he has a limb. Whatever Allah says, whatever the Prophet says, we believe in it and we affirm it without thinking too deep. So Allah says in Surah. እነዚህ ኡስታዞች እንግዲህ እንደሰማዋቸው ኢማሞች አሉ፣ አፖሎጂስቶች አሉ፣ ሼኾች አሉ። ምን ብለው ነው አፌርም የሚያደርጉት? ኦኬ አላህ እግር አለው፣ ትክክል እግር አለው። ሱረቱል ቀለም ላይ ቀጥታ ተነግሯል። ምን ብሎ በቂያማ ጊዜ እግሮቹን ይገልጣል። ሰው ሁሉም ለዛ እግር ይሰግድለታል። ለዛ እግር ይሰግዳል። ማን ብቻ ሲቀሩ? ከሃዲዎቹ ብቻ ሲቀሩ ሁሉም ይሰግዳል አሉ። ኦኬ ቀጥሎ ምን አለ? የአላህ ሁለቱ እጆች የቀኝ እጅ ናቸው። እንዴት አላቅም አለኝ። እንደዛ ነው ሳልመረምር ዲፕ እንዴት ነው እንደዚያ ነው ምናምን ሳልል እቀበላለሁ ዝም ብዬ። እንዲህ ነው እንዳትል በቃ ሁለቱም እጆቹ የቀኝ ናቸው አለቀ። ሁለት ቀኝ እጆች አሉት ብለህ ነው። አላህ ስንት አይን አለ? ይሄ በጣም ብዙ አይኖች አሉት ተብሎ ተጽፎልናል ነው የሚለው። ደጃል አንድ አይን አለው፣ አላህ ግን ብዙ አይኖች አሉት ተብሎ ተጽፎልናል። የት ነው ያሉት ምናምን አላቅም። ዞሮ ዞሮ ፊዚካል እንደሆነ ፊዚካል እግር፣ ፊዚካል እጅ፣ ፊዚካል አይን እንዳለው በሚገባ ተነግሯል። እንግዲህ ፊዚካል መሆኑ በምን ማወቅ እንችላለን? በሚገባ እናውቃለን። ለምሳሌ አንድ ይቆጠራል ሁለት እጆቹ ተብሎ በየት ዳይሬክሽን? በቀኝ በኩል እንግዲህ ዳይሬክሽንም አለው ማለት። አሁን እኔ ቦታ ስለሚገድበኝ ይሄኛው እጄ በምን በኩል ነው ላለው በቀኝ በኩል ነው፣ ይሄኛው በግራ በኩል ነው ልል እችላለሁ። ምክንያቱም እኔ ሊሚትድ ስለሆንኩኝ ኦኬ ሊሚትድ ስለሆንኩኝ እና ፊዚካልም ስለሆንኩኝ ማለት ነው። ቀኝና ግራ አለኝ በቦታ የተወሰንኩኝ ስለሆንኩኝ ማለት ነው። ልክ እንደዚያ አላህ እጆቹ በቀኝ በኩል ናቸው ሁለቱ። በግራ በኩል ምንድነው? we don't know ብላ በግራ በኩል ምንድነው ያለው አናውቅም ብለዋል። እግሩ ስንት ነው? አንዳንዶቹ አንድ እግር ነው ያለው ይላሉ። አንዳንዶቹ ደግሞ ሁለት እግር ነው ያለው የሚሉ አሉ። እንግዲህ እግሩ ላይ የተለያየ ነገር ስለሚሰጡ ማለት ነው። አንዳንዶቹ ሁለት እግር ነው ያለው የግራና የቀኝ ይላሉ። አንዳንዶቹ ደግሞ አንድ እግር ብቻ ነው ሜንሽን የተደረገልን ሰው ያንን ነው መውሰድ ያለብን የሚል ኮንትሮቨርሲ አላቸው። በእጁ ግን አይታል እነዚህ ሁሉ ኢማሞች ምንድነው እጆቹ ሁሉ የቀኝ እንደሆኑ ሁለት ነው ያለው ሁለቱም በቀኝ በኩል እንደሆኑ ተናግሯል። እግር አለው ብሏል። ለእግሩ ራሱ ይሰግዳሉ። መጨረሻ ላይ በቂያማ ቀን ተነስተው ሁሉም ይሰግዱለታል ለእግሩ ተብሎ ተነግሯል። ከዛ በኋላ ደግሞ አይንም አለው ተብሏል። ስንት አይን? አብዛኞቹ ሙስሊሞች የሚያምኑ ባለ ሁለት አይን ነው ብለው ነው የሚያምኑ። ኦኬ ባለ ሁለት ደጃል አንድ ነው ያለው አላህ ግን ብለው ሁለት አይን እንዳለው ማስረጃ ነው ብለው ብዙ ሙፈሲሮቻቸው የሚያምኑት ባለ ሁለት አይን እንደሆነ ማለት ነው። አላህ ሁለት አይን እንዳለው ነው የሚያምኑት። ይሄኛው ኢማም ግን ብዙ አይን ነው ያለው የሚል ሐሳብ ሲያነሳ ተመልክቷል። እኔ እንግዲህ እስካየሁት አብዛኞቹ ኢማሞቻቸው በእንትን ማሳየት ይችላል። ፈትዋ የጥያቄ ተጠይቀው የሰጡት ፈትዋ ላይ ማሳየት ይቻላል። ባለ ሁለት አይን መሆኑ አለ መመልከት እንችላለን ብለው ነው የሚፈቱት ማለት ነው። ሁለት አይን እንዳለው ያሳያል። ከዚህ በላይ ፊዚካል መሆኑ የሚያሳይ ሌላ ማስረጃ ያስፈልጋል። ጽሁፎቹ እንደዛ ለማለት ተፈልጎ አይደለም እንዳይሉ ብዬ ነው የራሳቸው ኡስታዞች ያመጣው እንትኑ ማስረጃ አድርጌ ያመጣውላቸው ማለት ነው። በጣም ጥሩ።
ቴንክ ዩ አዲ ቀደም አይ ቲንክ ልቀጥልበት ስለዚህ አሁን ከነገርከን እኔ ጋይስ ባይዘው ያው እስልምናው ላይ ብዙ መማር መፈልጋቸው ነገሮች አሉ እናንተም ደግሞ እንድትረዱ ስለዚህ አዲ አሁን በብሉይ ኪዳን ተቀጥላለህ ቀደም አይ ቲንክ የሆነ መቀጠል የፈለከው ሐሳብ አለ እኔ ነኝ መሐል የገባው ካልተሳሳትኩ አይ ትንቢት ተነግሯል የሚለው የተወሰነ የሚያነሷቸው አንዳንድ ጥቅሶች አሉ እነሱም ብቻ እንትን ብለ ለማንሳት ነው ቀጥል ሐሳብ ካው ትሄድበታለህ አሁን ኮንፊርም እንድታደርገኝ የፈለኩት በብሉይ ኪዳን እንግዲህ ነቢያቱ በብሉይ ኪዳን የነበሩት ነቢያት አሉ የእግዚአብሔር ነቢያት የተባሉ አሉ በየትኛውም ቦታ መጽሐፍ ቅዱስ ላይ ኦኬ መጽሐፍ ቅዱስ ላይ ወይ ደግሞ የብሉይ ኪዳን መጽሐፍት ላይ ቶራው ላይ ሙሴ ሊሆን ይችላል ሌሎችም ነቢያት እግዚአብሔር አምላክ እንግዲህ እነርሱ ያመልኩት የነበረው አምላክ በዚህ መልኩ በሪቪሌሽን ደረጃ ራሱ በዚህ መልኩ ተገልጦላቸው ያውቃል ወይ ደግሞ ስለ እግዚአብሔር እንዲህ ነው ብለው የተናገሩት ነገር አለ አሁን ለአላህ እንደተነገረው አንድም ቦታ አለ ወይ ደግሞ በሪቪሌሽን በመገለጥ ደረጃ ራሱ እንዲህ ተገልጦላቸው ያውቃል አሁን አላህ ዲፒክት እንደተደረገው ማለት ነው ቀጥል እዚህ ላይ እንትን በልና ወደ ትንቢቶቹ ትሄዳለህ ይዋዲ ኦኬ አሁን እግዚአብሔር እንደዚህ ነው ብሎ ኤክስፕረስ ያደረገ ነብይም ሐዋርያም የለም ማለት እግዚአብሔር እንደዚህ እጆቹ እንደዚህ ናቸው አይሁድ በቃ በእንትኑ ደረጃ እንዲህ ነው ብሎ የገለጸ አንድም ነብይም ሐዋርያም የለም በደንብ አስተውሎ እግዚአብሔር እንዲህ ነው ተብሎ ማለት ነው አሁን አላህ እንዲህ ነው በቃ እግሩ አላህ አለ ባለ እግር ነው እጅ አለው አዎ ሁለት ነው ለዛውም በቀኝ በኩል ነው አላህ አይን አለው አዎ የት ነው ያለው ሁለት ነው ብዛቱ እንግዲህ ፊትም እንዳለው ስለሚናገር ማለት ሶ ይሄን ዲቴይል አስቀምጠዋል አላህ በባህሪው ይሄን ነው የሚመስለው በመገለጥ ደረጃ እንግዲህ እግዚአብሔር ኢነርጂ ማለት ነው በተለያዩ መንገዶች ሊገለጥ ይችላል በተለያዩ መንገዶች ሊገለጥ ይችላል እግዚአብሔር ግን አንድ ስፔሲፊክ የሆነ ቅርጽ ስለሌለው ስፔሲፊክ የሆነ መገለጥ አታገኙበትም እግዚአብሔር ውስን ቅርጽ እንደሌለው ማሳያ ለዳንኤል ሲገለጥና ለኢሳይያስ ሲገለጥ አንድ አይነት አይሆንም ምክንያቱም ውስን ቅርጽ ቢኖረው ነው አንድ አይነት መገለጥ ነው ሊኖር የሚችለው ለማንኛውም ሲገለጥ ያው ያንን ቅርጽ ነው በሪዞ የሚመጣው ማለት እግዚአብሔር ግን ስፔሲፊክ የሆነች ቅርጽ የሆነ የሚመስል ባለ እግር ባለ አይን እንደዚህ አይነት ቅርጽ እንደሌለው ይታወቅ ዘንድ ለሙሴ በነበልባል በሐመልማል ሲገለጥለት ለኢሳይያስ ከፍ ባለ ተራራ ሲገለጥለት ለዳንኤል አይኖቹ የእሳት ነበልባል ጸጉሮቹ በረዶ እየመሰለ ተገለጠለት በራእይ ደረጃ እንደዚህ አይነት መገለጦች ሲገለጡለት ተመለከታለህ ለአብርሃም በሶስት ሰዎች መስሎ ሲታየው ሲገለጥለት ተመለከታለህ ለምንድን ነው እግዚአብሔር ስፔሲፊክ የሆነ ቅርጽ ካለው ስፔሲፊክ የሆነ መልክ ካለው ተመሳሳይ አይነት መገለጥ ነው ወይም ደግሞ ተመሳሳይ አይነት እይታ ነው ሊኖረው የሚችለው ማለት አባቶችም ሲፈቱት ምንድነው እግዚአብሔር በቅርጽ በቦታ በአይነት ልትወስነው ልትገድበው ማችል አምላክ ስለሆነ ሰዎች በሚችሉት መጠንና ልክ ምን ይላል ይገለጥላቸዋል ኤግዚስተንሱ ለማሳየት ብቻ ህልውናው እንዲያውቁ ህልውናው እንዲረዱ እግዚአብሔር በእንደዚህ አይነት መገለጦች ሲገለጥ ተመለከታላችሁ በጣም ከሚገርማችሁ እንግዲህ ለሙሴ ነው እንደ ሙሴ ያለ እግዚአብሔርን ፊት ለፊት ያነጋገረ ነብይ የለም ተብሎ ተነግሮለታል ዘዳግም ምዕራፍ 34 ላይ እግዚአብሔርን ፊት ለፊት ያየ እንደ ሙሴ ያለ የለም አይደል የተባለው ሙሴ ግን እግዚአብሔርን አይቶታል አላየውም በሚያስገርም ሁኔታ ዘጸአት 32 ኦር ስንት ነበረ ዘጸአት 32 ካልተሳሳትኩኝ ፊትህን አሳየኝ የሚለው አሳየኝ ሲሉ ጀርባ አይ ቲንክ ሶ 23 32 መሰለኝ ቀጥል 32 አካባቢ ምን ይላል ሙሴ እንግዲህ ፊትህን አሳየኝ ይላል እግዚአብሔር አያችሁ ሙሴ ፍለፊት ከእግዚአብሔር ጋር እኮ ተነጋግሯል ተብሎ ተነግሮለታል ለምንድነው ሙሴ ፊትህን አሳየኝ የሚለው ብዙ ጊዜ ተነጋግሮ የለ ራሱ ፊትህን አሳየኝ ብሎ ሲጠይቅ እንመለከተዋለን አይደል ለምንድነው ፊትህን አሳየኝ ያለው ሙሴ ምክንያቱም እግዚአብሔር በክብሩ በባህሪው በማንነቱ ማንም ሰው አይቶትም አያውቅም ሊያየውም አይችልም ስለዚህ ምን አለው ጌታ ፊቴ አይቶ ማንም በህይወት አይኖርምና ጀርባዬን ግን ምን ትላለህ ታያለህ ይላል ጀርባዬን ታያለህ ምን ማለት ነው በኋላ ዘመን ግን በስጋ ተገልጬ ምን ትለኛለህ ታየኛለህ አይደል ለዛ ነው እኮ ደብረ ታቦር ተራራ ከግርማ መለኮቱ በጥቂቱ እንግዲህ በብላት አይደለ በጥቂቱ ሲገልጥላቸው ሐዋርያቶቹ ወደ ኋላ ወደቁ ይላ እንደሞቱም ሆኑ አይደለም ይለው
በጥቂቱ ግርማ መለኮቱን በመግለጥ ማለት ነው። ስለዚህ በምልአት ግርማ መለኮቱን ቢገልጥ ፍጥረታት በፊቱ ሊቆሙ ይችላል። በህይወት አይኖርም ማንም አይቶኝ በህይወት አይኖርምና ስለሚል ማለት ፍጥረታት በፊቱ ሊቆሙ የማይችሉ ጌታ ስለሆነ እኛ ልናውቀው በምንችለው ልንረዳ በምንችለው መጠንና ልክ ምን ይላል እግዚአብሔር ይገለጥልናል ማለት ነው። ይሄ ነው ዋናው ልዩነቱ። አላህ ግን ለፍጥረታቱ የማይገለጠው ወይም ደግሞ የማይታየው ስለማይታይ አይደለም፣ ወይም ደግሞ ባህሪው እንዲህ ቢታይ የሆነ ነገር ስለሚያረጋቸው አይደለም። አንድ ራሱን አርቆ የት ስላስቀመጠ ነው? ከሰማያት በላይ አስቀምጧል። ሁለተኛ ደግሞ መጋረጃ ስለተጋረደ ነው። ኦኬ ሒጃብ አለው ወይም ደግሞ ሒጃብ ይሉታል። ኦፍ ኮርስ ሒጃብ ነው የሚለው መጋረጃ አለው። ያ መጋረጃ ነው መጨረሻ በቂያማ ቀን ራሱ ሁሉም ያዩታል። አላህን እናየዋለን ብለው ጠይቀውታል። ኦፍ ኮርስ ታዩታላችሁ። ፀሐይ እንደምታዩት ጨረቃ እንደምታዩት በመጨረሻ ቀን ታዩታላችሁ። ለዛውም ምን ልብሱን ገልጦ ማለት ነው። ሒጃቡ የእግሩን ልብስ ይገልጣል አይደል? የእግሩን ልብስ ይገልጠውና ሁሉም ለዛ እግሩ ይሰግዳሉ ተብሎ ተነግሮለታል። ያ እግር ራሱ አላህ ነው። ኦፍ ኮርስ ያላህ ነው። ለዛ የሚሰግዱለት አይ ነው መገለጡ ነው አይደለም የሚሉት። መገለጥ የሚባል የለም በእስልምና። ኦኬ አላህ እንዲህ ተገለጠ ምናምን ብለው አያምኑ። ራሱ አላህ ነው መጨረሻ ላይ የሚያዩት ማለት አላህን እናየዋለን ይላሉ። ያንን አላህ ደግሞ ልብሱን ይገልጣል፣ ያዩታል፣ ይሰግዱለታል ተብሎ ነው የተጻፈው ማለት ነው። ከዚህ አንፃር የክርስትናውና የእስልምናው ጽንሰ ሐሳብ የአምላክ ጽንሰ ሐሳብ ራሱ ከመሰረቱ ፈጽሞ የተለያየ ነው ማለት ነው። በጣም ናይስ። አንዴ ኮመንቱን ዝም ብዬ ኦን ላድርገውና ሐሳቡን በደንብ እየተረዱ እንደሆነ ኮንፊርም ላድርግና ቀደም ወዳልከው ሐሳብ ላይ ወደዛ እንቀጥላለን ማለት ነው። ጋይስ እስቲ ታብታቡ በደንብ ከፍ ይበል። የሚነሳው ሐሳብ በደንብ እየገባችሁ ነው አይደል? የሚነሳው ሐሳብ በደንብ እየገባችሁ ነው። ጥሩ በደንብ እንስማ፣ እንማሩላችንም። ኦኬ እንማሩላችንም። ከዛ በኋላ በቃ እንደዚህ ትምህርቶችን እያነሳን በስርዓት ሪፊዩት የሚደረጉ ትምህርቶችን በደንብ ሪፊዩት እናደርጋለን። ኦኬ በዛ መሰረት እንቀጥላለን። ስለዚህ ወደሚቀጥለው ዮሐዴ ኦልሬዲ ቅድም ምን ሐሳብ እንደሚያነሳ ለምን ይህን ጥያቄ እንደጠየቅኩት አንዴ ሪቫይዝ ላድርግላችሁና አሁን ጥያቄው ሪቫይዝ አድርግላችኋል። ዮሐዴ ሐሳብ ይሰጥበታል። ጥያቄዎችን አነሳለታለሁ ከዚህ ጋር በተገናኘ ያያያዝኩ ማለት ነው። እንደምታውቁት እንግዲህ የነቢያት ፍጻሜ ወይ ደግሞ የነቢያት መደምደሚያ የሚባለው በእስልምናው መሐመድ ነው። የነቢያት ፍጻሜ ወይ ደግሞ የነቢያት መደምደሚያ የሚባለው መሐመድ ነው። ኦኬ በዚህ ደረጃ ትልቅ ኦኬ ከሰው ልጅ ሁሉ በላይ የተባለ መሐመድ ከሰው ልጅ ሁሉ በላይ የተባለ መሐመድ ወይም ደግሞ የነቢያት ፍጻሜ የተባለው በብሉይ ኪዳን የነበሩ እግዚአብሔር ነቢያት ነበሩ። ኦኬ ብዙ ማንሳት እንችላለን። ኢሳይያስን፣ ኤርሚያስን፣ ኦኬ ሙሴንም ጭምር ብዙ ነቢያትን ማንሳት እንችላለን። እነዚህ ሁሉ ነቢያት ነው ለምሳሌ እንደ አንድ ጥያቄ ይፈጥርብኛል። እንዴት በብሉይ ኪዳን መጽሐፍት እንዴት ስለ መሐመድ አንድ ትንቢት እንዴት አልተነገረም? ዮሐዴ እግረ መንገዱን ምን ያሳየናል? ተነግሯል አልተነገረም የሚልና ሙስሊሞች ትንቢት ተነግሯል ብለው የሚያነሱትን ኦኬ ጠቅስም ደግሞ ሪፊዩት አድርገን እናልፋለን ማለት። ስለዚህ አንደኛ ዮሐዴ መጀመሪያ እንድትመልስልኝ የሚፈልገው በዚህ ደረጃ ትልቅ ቦታ የነቢያት ፍጻሜ የነቢያት መደምደሚያ የተባለው መሐመድ እንዴት አንድ ትንቢት አልተነገረለትም? ተነግሮም ከሆነ ጥቅስ ታሳየናል። ሁለተኛ ሙስሊሞች ስለ መሐመድ ተነግሯል ብለው ክሌም የሚያደርጓቸው ጥቅሶች አሉ። ለምሳሌ መኃልየ ሶንግ ኦፍ ሰለሞን ምዕራፍ 5 ላይ ዲትራኖሚ ምዕራፍ 18 ላይ ያለው እነዚህ ሐሳቦች የምር ስለ መሐመድ ይናገራሉ ወይ? አዲስ ኪዳን ላይም ደግሞ የዮሐንስ ወንጌል አጽናኙ የተባለው መሐመድ ነው እስከማለት ድረስ ሙስሊሞች ያነሳሉና ዮሐዴ ይሄ ነገር ምን ያህል ትክክል ነው የሚለውን እነዚህንም ሐሳቦች እግረ መንገድን አድሬስ አድርጋችሁ ብታልፍ ለማለት ያክል ነው። ቀጥል ብሮስኪ። ጥያቄው ግልጽ ነው ብዬ አስባለሁ። ሆፕፉሊ ትክክል ጋዱ አሪፍ ጥያቄ ነው። እሺ እንግዲህ በጣም ብዙ በመጀመሪያ መሐመድ በመጽሐፍ ቅዱስ ትንቢት ተነግሮለት ያውቃል የሚለው አሁን ከዚህ በፊት በጣም ብዙ ጊዜ ስንወያይ በጭራሽ ምናምን ብለን ነው የምናውቀው። እኔ ግን በአንጻሩ አዎ ተነግሯል ብዬ ነው ማምነው። ለምን ተነግሯል ብዬ እንዳመንኩኝ በኋላ ላይ ነግራችኋለሁ። መጀመሪያ ግን እነሱ አዎ ተነግሯል ብለው አዎ ተነግሯል ስል ግን እነሱ ክሌም በሚያደርጉት መልክ የሚመስላቸው ሊኖሩ ይችላሉ። እንደዛም ስለሚያስቡ የሚጠቅሷቸው ጥቅሶች ደግሞ ሊኖሩ ይችላሉ። ከነዛ መካከል በጣም ብዙ ጊዜ የሚጠቅሱት
ዘዳግም ምዕራፍ 18 ወይም ዲትሮኖሚ 18 ማለት ነው። እዛ ክፍል ላይ እንግዲህ የሚጠቅሱት እንዲህ ነው የሚለው ክፍሉ ከወንድሞቻቸው መካከል እንደ አንተ ያለ ነብይ አስነሳላችኋለሁ ቃሌንም በአፉ አደርጋለሁ ያዘዝኩትንም ቃል ሁሉ ይነግራችኋል የሚል ጥቅስ ነው የሚጠቅሱት። እንግዲህ በደንብ አስተውሉ። ከወንድሞቻቸው መካከል እንደ አንተ ያለ ነብይ አስነሳላችኋለሁ ብለው ሲናገር ስለዚህ ወንድሞች የተባሉት መሐመድ በእስማኤል ነገድ ነው የመጣው። ከዛ እስራኤላውያን ደግሞ የያዕቆብ ነገድ ወይም ደግሞ የእስራኤል ነገድ ናቸው። ስለዚህ ሁለቱም ወንድማማቾች ሊባሉ ይችላሉ አብርሃም ጋር ስለሚገናኙ አብርሃም እስማኤልና ማንን ይስሐቅን ስለሚወልድ ስለዚህ በዛ ረገድ ወንድማማቾች ተብለው ሊጠሩ ስለሚችሉ ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳለሁ ሲባል በእስማኤል ነገድ የሚነሳው ነብይ ነው ብለው ነው ክሌሙን የሚያነሱት። ይሄንን ግን እንደው ወንድሞች የተባሉት ነጥለ እንግዲህ ከይስሐቅ በኋላ ማን አለ? ይስሐቅና እስማኤል አሉ። ይስሐቅ ደግሞ የወለዳቸው ያዕቆብና ማን አሉ? ኤሳው አሉ። ያዕቆብና ኤሳው አልፈ ደግሞ የያዕቆብ 12ቱ ነገዶች አሉ። ከ12ቱ ነገድ ወጥቶን እንግዲህ ከወንድሞች መካከል እየተባለ ያለው ሙሴ ከነዚህ ነገድ የሆነ ከ12ቱ የእስራኤል ነገድ ወይም የያዕቆብ ነገድ ከሆኑት ከ12ቱ ነገድ ነው ሙሴ ራሱ ማለት ነው። እነዚህን ሁሉ አልፈ ግን ይስሐቅንም አይደለም ከይስሐቅ በኋላ የመጣውንም አይደለም ወደ እስማኤል ሳይድ ብለው እንዴት ሊፈቱት እንደሚችሉ በጣም ነው የሚያስገርመው። በመጽሐፍ ቅዱስ ወንድሞች የሚለው በጣም ብዙ ጊዜ ተጠቅሷል። አብዛኛው ጊዜ የተጠቀሰው በጣም ብዙውን ጊዜ የተጠቀሰው እስራኤላውያንን ብቻ በተመለከተ ማለት እስራኤላውያንን ብቻ በሚመለከት መልኩ ወንድሞች የሚሉ ተጠቅሷል ማለት ነው። ከዛ በተረፈ ግን ከእናት ከአባት የተወለዱ ሊሆኑ ይችላል። በዝምድና ያጎት ልጅ ለምሳሌ አብርሃምና ሎጥን ታስታውሳላችሁ አይደል? ሎጥ ማለት የአብርሃም ወንድም የሃራ ልጅ ነው ሎጥ ማለት ነው። ግን አብርሃምና ሎጥ ራሱ ወንድማማቾች ተብለው ተገልጿል ማለት። በጣም ጥሩ የሆኑ ጓደኛሞች በጣም ቤስት ጓደኛሞች ደግሞ ወንድማማቾች ተብለው ተጠቅሷል። ለምሳሌ የዮናታንና የሳኦል የሳኦል ልጅ ዮናታንና ዳዊትን ማለት ነው። ሁለተኛ ሳሙኤል ምዕራፍ 1 ከቁጥር 26 ላይ በጣም ወንድማማቾች ከመዋደዳቸው የተነሳ ወንድማማቾች ተብለው ተገልጿል። በምሳሌ አገላለጽ ራሱ ቀበሮ እንስሳ ከእንስሳ ጋር እንደዚህ ተብሎ ሊገለጽ ይችላል። ከዛ በተረፈ በእስራኤል ደረጃ ወይም ደግሞ በህዝብ ደረጃ እንኳን የተባሉት እስራኤላውያን ከኤዶማውያን ጋር ነው። እስራኤላውያን ከኤዶማውያን ማለት ኤዶማውያን ማለት የኤሳው ልጆች ማለት የኤሳው ልጅ ነው ኤዶማውያን የሚባሉት የኤዶም ዘር የሆኑ ማለት ነው። በህዝብ ደረጃ እንኳን እስራኤላውያንና ኤዶማውያን ምን ተባብለው ወንድማማቾች ተብለዋል። ዘዳግም ምዕራፍ 2 ከቁጥር 4 ላይ ማለት ከዛ እስራኤላውያን በጣም ብዙ ጊዜ ማለት በጣም ብዙ ጊዜ ስለዚህ እንዲህ ከሆነ ነጥለህ እንደው ወደ እስማኤል ወስደ እንዴት ነው እንደዛ ልትል የምትችለው? መጀመሪያ ሲቀጥል አውዱን ይሄ የመጽሐፍ ቅዱስ አውድ ራሱ ስናነበው ግን ወደ እስማኤል እንደው ሽታው የሚሰድ ሽታ ራሱ አለው? በጭራሽ ዘዳግም ምዕራፍ 18 ከቁጥር 1 ሲጀምር ምን ብሎ ነው የሚጀምረው? ከቁጥር 1 ማለት ለሌዋውያን ካህናት ለሌዊም ነገድ ሁሉ ከእስራኤል ጋር ድርሻና ርስት አይሆንላቸውም። በእሳት ለእግዚአብሔር የሚቀርበውን መስዋዕቱንና ርስቱን ይበላሉ፣ በወንድሞቻቸውም መካከል ርስት አይሆንላቸውም ይላል። አሁን እዚህ ጋር ሌዋውያን በምንድን ነው የተባለው? በእስራኤል መካከል ምን አይኑራቸው ነው የሚለው? ድርሻ አይኑራቸው ይላል። ለምን? ሌሎቹ የእስራኤል ነገዶች ሁሉ ርስት፣ ጉልት፣ ድርሻ ምናምን እንዲይዙ ይፈቀድላቸዋል። ከነዛ መካከል ከ12ቱ ነገዶች ግን የሌዊ ነገድ የሆነው ብቻ ርስት፣ ጉልት እንዲይዝ አይፈቀድለትም ካህናት ስለሆኑ ማለት ነው። ስለዚህ እዚህ ጋር በወንድሞቻቸው መካከል ርስት አይሆንላቸውም ሲባል በማን? በ12ቱ ነገዶች ማለት ነው። በ12ቱ ነገዶች ከነዛ መካከል ሌዋውያን ብቻ ርስት፣ ጉልት አይኑራቸው። ኦኬ ይቀጥልና እርሱ እንደተናገራቸው ርስታቸው እግዚአብሔር ነውና በሬ ወይም በግ ለመስዋዕት ከሚያቀርቡት ሕዝብ የካህናቱ ወግ ይህ ይሆናል ይላል።
እስቲ መስዋዕት የሚያቀርቡት እስራኤላውያን ናቸው ወይስ እስማኤላውያን? እስራኤላውያን እኮ ነው። እስራኤላውያን ነው መስዋዕቱ ከሚያቀርቡት ነው የነሱ ድርሻ እንጂ እንደ ሌሎች የእስራኤል ነገዶች ከላይም እስራኤላውያን ነው የሚለው እንደ ሌሎች እስራኤላውያን ድርሻ አይሆንላቸው ነው የሚለው። ከእስራኤል ጋር ድርሻና ርስት አይሆንላቸውም ነው የሚለው። እስራኤል ማለት ምን ማለት ነው? ከያዕቆብ ነገዶች ወንድሞቻቸው የተባሉት እነሱ ናቸው። እዛው ዝቅ ብለን ከቁጥር 17 ጀምረን ደግሞ ስንመለከት ምን ይላል? እግዚአብሔርም አለኝ የተናገሩት መልካም ነው፣ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላችኋለሁ። ቆይ ከ15 ልጀምር። አምላክህን እግዚአብሔርም በኮሬብ ስብሰባ ተደርጎ በነበረበት ቀን ይላል። አምላክህ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይህችን ታላቅ እሳት ደግሞ አሊ ብለህ እንደለመንከው ሁሉ አምላክህ እግዚአብሔር ከአንተ መካከል ከወንድሞች እንደ እኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ ይላል። አሁን በደንብ አስተውሉ። በኮሬብ ተራራ ምን ተደርጎ ሳለ ነው የሚለው? ስብሰባ አይደል? ስብሰባ ተደርጎ በነበረበት ቀን አለ እንዳልሞት የአምላኬን የእግዚአብሔርን ድምፅ አልስማ፣ ይህችን ታላቅ እሳት ደግሞ አሊ ብለህ እንደለመንከው ሁሉ ይላል። ማን ነው እንዲህ ብሎ የለመነው? እስማኤላውያን ናቸው። አይሺ ዘጸአት ምዕራፍ 20 ከቁጥር 18 እንዲህ ይላል። ማን ነው እንዲህ ብሎ የጸለየው የሚለው? ዘጸአት ምዕራፍ 20 ከቁጥር 18 ጀምሮ እንዲህ ይላል። ሕዝቡም ሁሉ ነጎድጓድና መብረቁን የቀንደ መለከቱንም ድምፅ ተራራውንም ሲጤስ አዩ። ሕዝቡም ባዩ ጊዜ ተርበደበዱ፣ ርቀውን ቆሙ ይልና ቁጥር 19 ሙሴንም አንተ ተናገረን እኛም እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት ይላል። ማን ናቸው እንደዚህ ያሉት ሙሴን? እስማኤላውያን በሙስሊሞች አፈታት እስማኤላውያን ናቸው። እስራኤላውያን ናቸው ማለት አያች። በኮሬብ ተራራ ስብሰባ በነበረበት ጊዜ እንዲህ ብለህ እንደለመንክ ይላል። እስራኤላውያን እንደ አንድ ሰው ያናገራቸዋል። አያች እንዲህ ብለህ እንደለመንክ ይላል። ህዝቡ ነው እንዳንሞት አንተ አናግረን እንጂ እግዚአብሔር አያናግረን እንዳልክ ይላል። ስለ ህዝቡ ነው እያወራ ያለው፣ ስለ እስራኤላውያን ማለት ነው። ስለዚህ እንደዛ ብለህ እንደለመንክ ይላል አምላክ እግዚአብሔር ከአንተ መካከል ይላል። አየህ እስራኤል እንደሆነ በምን ትመለከታል? ከአንተ መካከል ሲል እስራኤላውያንን ነው ማለት። ከአንተ መካከል ከወንድሞች እንደ እኔ ያለ ነብይ ያስነሳልሃል፣ እርሱንም ታደምጣለህ ይላል። ስለዚህ ሙሴ እየተናገረ ያለው ስለማን ነው? በእስራኤል መካከል ስላለ ከእስራኤላውያን መካከል የሆነ ስለሱ ነው እየተናገረ ያለው። ስለዚህ ከዛ ቀጥሎ ነው እግዚአብሔር ማለት የተናገሩት መልካም ነው ከወንድሞቻቸው መካከል ይላል። አይ እዛ ከወንድሞች ያለውን እዚህ ጋር ደግሞ ከወንድሞቻቸው ይላል። የማን ወንድሞች? የእስራኤል ወንድሞች ማለት። ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል ይላል። እዚህ ይሄ እየተነገረ ያለው አስቀድሞ ስለ ኢያሱ ነው። ኢያሱ ወልደ ነዌ ከሙሴ በኋላ ቀጥለው የሚመጣው ስለ ኢያሱ ነው እየተናገረ ያለው። ምክንያቱም እስራኤል አያስገባቸውም፣ የተስፋይቱ ምድር ሙሴ እንደማያስገባቸው ምን ተናግሯል? ስለበደለ አንተ በምድረ በዳ ትቀራለህ ተብሎ ስለተነገረ ሙሴ እስራኤልን መርቶ ከነዓን የሚያስገባ ሌላ ነቢይ አስነሳለሁ እያለ ነው ጌታ። ፍጻሜው ግን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ይሄ ሐዋርያት ሥራ በግልጽ ስለተነገረ ማለት ነው። ነገር ግን ለመሐመድ የተነገረው ትንቢት ከ19 ጀምሮ አለ። እሺ ምን ይላል? በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ ካለ በኋላ ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ምን ይሁን? ይገደል ይላል። ይሄ እኔ ፐርፌክትሊ ለሱ ነው ብዬ አምናለሁ። ነገር ግን አለ ይናገር ዘንድ ያላዘዝኩትን፣ ይህ መሐመድ እግዚአብሔር ይናገር ዘንድ ያልታዘዘውን ነው የተናገረው ብዬ አምናለሁ። በድፍረት ነው ደስታው። ፍጻሜውንም ስትመለከቱ ያንን ስለሚያሳይ ማለት ነው። በድፍረት የሚናገር ወይም አለ በሌላ አማልክት ስም የሚናገር ነቢይ እሱ ምን ይሁን? ይገደል አለ። እዚህ በሌላ አማልክት ስም ነው የመጣው፣ በእግዚአብሔር ስም አይደለም። ሲቀጥል ደግሞ ምን ብለ? በድፍረት ነው። በእግዚአብሔር የቀደሙ ነቢያት ሁሉ ሙስሊሞች ናቸው ብለው በድፍረት ተነሳ።
እግዚአብሔር ያላዘዘውን ተናገረ ሰው እንደዚህ ያለው ነብይ ግን ምን አለ ይገዳል አለ ምን አለ በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል አለ እንዴት ነው እግዚአብሔር የተናገረው እንዴት ልናውቀው እንችላለን ብትል ያው ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረ ነው ነብዩ በድፍረት ተናግሮታል እርሱ አትፍራው ይላል እኛ አሁን መሐመድን ማንፈራው የተናገረው አንድ ተፈጽሞ አያውቅም እውነት ለመናገር አንድ እሱ ነው ሁለተኛ ደግሞ በእግዚአብሔር ስም በድፍረት ስለተናገረ ነው አሁን ልንፈራው አንችልም ኦኬ አሁን እኛ እንደ እምነታችን እውነተኛ ነብይ ነው ብለን አንቀበለው ምክንያቱም እግዚአብሔር አላከው ፕላስ ደግሞ የተናገራቸው ፍጹም እግዚአብሔር ከላካቸው ነቢያት ፍጹም የሚቃረና የተለየ ትምህርት ስለሆነ ማለት እንዲህ ያለው ነብይ አትፈራው በእግዚአብሔር ቃል ተመዝነው አለ የማይሆነው እንዳትፈራው ያን ነብይ አለ እግዚአብሔር ስለዚህ ይሄን ትንቢት ለሱ ነው ብያምናለሁ የተነገረው ማለት ቀጥሎ ግን እንደው እሺ ወንድሞች የተባሉ እንደው ምንድነው ፖዚቲቭ አርጊመንት እንሂድላቸውና አረ እንደውም እሺ የተባለው ወይም ደግሞ በቃ እስኪ ከእስማኤል ወገን ነው እንበል ጭራሽ የእስራኤል የርስቱ ገመድ ያዕቆብ ነው ተብሎ ዘግቶታል መጽሐፍ ቅዱስ በጭራሽ ከያዕቆብ ነገድ ውጪ ነብይ ሊመጣ እንደማይችል መጽሐፍ ቅዱስ ተናግሯል በነገራችን ላይ ደምድሞታል መጽሐፍ ቅዱስ ዘግቶታል ፍንጭ እንኳን እንዳንወስ የእግዚአብሔር የርስቱ ገመድ ያዕቆብ ነው ብሎ ዘግቶታል እንደው እንሂድና በእነሱ አካሄድ እንሂድና በይስሐቅ በእስማኤል በኩል ነው እንበል መሐመድ ራሱ የእስማኤል ነገድ ነው ማን ነው ይሄን ፕሩቭ ሊያደርግ የሚችል ፕሩቭ ማድረግ የሚችል ሰው አለ የለም በነገራችን ላይ የራሳቸው ተፍሲር ምንድነው የሚለው መሐመድ ከአድናን ከሚባል ሰው አልፎ እስማኤል ጋር አደርሰዋለሁ የሚል ማንም ቢኖር አለ እሱ ውሸታም ነው የሚል የማን የራሳቸው ሶርሶች አንዴ ማስረጃ ላሳይ ከዛ ጋዲ የምትጠይቀው ካለ መሐሊ ዘሰሎሞንም አለ ሰው ፈፈኒ አርጊመንት ስለሆነ ኦኬ ዲ ላይፍ ኦፍ ዘ ፕሮፌት መሐመድ ባይ ኢብን ከሲር የተጻፈው አልሲራ አልነበውያ ምን ብሎ ይናገራል ገጽ 51 ላይ የኢብን አባስ እንግዲህ ሁሉም እንደዛ ብለው ነው የሚናገሩት የኢብን አባስ ተናግሬ እና የዑመር ኢብን አልኸታብ የሁለቱም ተናግሬ ልጨርስ ጭራሽ መሐመድ ራሱ የእስማኤል ዘር ሊሆን ማለት ማንንም ሰው ቆጥሮ ወደዛ ሊያደርሰው እንደማይችል ዘሩ ምክንያቱ ኦርፋን ነው ዘሩ አይታወቅም ባይዘው መሐመድ እና እንዲህ ይላል አልሱሐይል ከዚህ ልጀምር አልሱሐይል commented also that Malik viewpoint was analogous to what was related to Urwa bin al-Zubayr who is reported to have said we have found no one who knows the line between Adnan and Ismail አድናን በሚባለው ሰውየና በእስማኤል መካከል ያሉ ዘር ሐረጎች በጭራሽ ልናመጣቸው አንችልም መሐመድ ብትሄድ አድናን ከሚባል ሰውየ ጋር ልደርስ ይችላል ከዛ በኋላ ግን እስማኤል ጋር ልታደርሰው አትችልም Okay, Ibn Abbas, it is reported that Ibn Abbas said between Adnan and Ismail there were 30 ancestors who are unknown. በትንሹ 30 ዘር ሐረግ አለ የማይታወቅ እንደው ላድርሰው ብለ ዘለ 30ዎቹን ዘለ በቃ እስማኤል ነው ልትል ይችላል ግን 30 ancestors unknown ናቸው እንዴት አድርገው ቆጥረው ዛ ታደርሰዋለህ ይላል ኢብን አባስ ቀጥሎ እንዲህ ይላል is also reputed to have said when he traced back lines of descendants as far as Adnan አንድ ሰው ተነስቶ ዘር ሐረጉ ከአድናን በኋላ ቆጥራለው ቢልና the genealogists have lied ያ ቆጣሪው ዘር ሐረጉ የሚቆጥረው ከአድናን በኋላ እንዲህ እነዚህ ናቸው ይኸው እስማኤል ጋር ደረስኩት ቢል ያ genealogist ምንድነው have lied ስንት ጊዜ twice or thrice ሁለት እጥፍ ሶስት እጥፍ ውሸታም ነው ዋሽቷል ይሄ ሰው ከአድናን በኋላ እስማኤል ጋር ደርሷል ሚል ማንም genealogist ቢኖር ውሸታም ነው ይላል ውሸታም ወይ የእስማኤል ዘር ነው ልትለኝ አትችልም በራስ ዑመር ኢብን አልኸታብስ we carry back the genealogy only as far as Adnan በቃ አድናን እስከሚባለው ሰውዬ ብቻ as far as
የመሐመድ የዘር ሐረግ ልታቆም የሚችለው አድናን እስከሚባል ሰውዬ ድረስ ከዛ በኋላ አይታወቅም። ሶ እንደው ፖዚቲቭ አርጊመንት ሄደን እንደው ነው ብንል ራሱ መሐመድ ራሱ የእስማኤል ዘር መሆኑ ምንድነው ማስረጃችሁ? ምክንያቱም እስማኤል ራሱ ባይዘው አረብ ሄዶ ነው አረብኛ የተማረው በእነሱ ሐዲሳት ስንመለከት ማለት አረብኛ እዛ ሄዶ ተማረ። አረባዊ አይደለም እስማኤል ራሱ ማለት ሰው አረብኛ ሄዶ እስማኤል ተምሯል ብለው ነው የሚያምኑት። ስለዚህ በቃ ግዴታ እስማኤል ጋር ይደርሳል የሚል አርጊመንት ራሱ በራሳችሁ ሶርስ እንኳን ልታመጡ እንደማትችሉ በዚህ ማሳየት ይቻላል ማለት ነው። እግዚአብሔር ይስጥልን። ቃሎት ያስተማል በጣም ጥሩ በሆነ ሁኔታ ነው። ዘዳግም 18 ኮሜንቱን ዞሮ የሚማሩ ሰዎች በደንብ ጋይስ ባይዘው የሚሰጠው ማብራሪያ በደንብ ሰሙ። ዘዳግም 18 እንግዲህ አሁን በተሰጠ ማብራሪያ ታች ያላችሁ ሰዎችም እንደሰማችሁት በምንም ተአምር ኦኬ በምንም ተአምር መሐመድ ጋር የሚገናኝ ነገር ሽታውም የለም። ሽታውም የለም። በስርዓት ፍጻሜው ለጌታችን ለኢየሱስ እንደሆነ ኦፍ ኮርስ አዲስ ኪዳን መጽሐፍት ላይ ሐዋርያት ሥራ ላይ ተቀምጧል። ነገር ግን ይሄ ዘዳግም 18 ላይ የተቀመጠው ከመሐመድ ጋር በምንም ተአምር አይገናኝም። ኦኬ እና የዋህዴ ቃልዮት ያሰማልን። ሜቢ እግረ መንገድ ዝም ብዬ እቺ 30 ሰከንድ ወስጄ እዚህ አዲስ ኪዳን ላይ የምትጠቀሰዋል እሷን እንትን ልበልና አይ ቲንክ ያኛው እኔ ሶንግ ኦፍ ሰለሞን ላይ ያለው እኔ መሐመድ ዲን የሚለውን እሱን አድሬስ ማድረግ አለበት። በዚህ ደረጃ ስትሮንግ አርጊመንት እንኳን አይደለም እሱ ነው። አንዴ ታስቂኝ ቪዲዮ አለች በዛ አሳያለሁ። አንተ የሐዲስ ኪዳኑ የተወሰነ ሄድማ አፈኒ ስለሆነች ሄድና አሳያለሁ። እስኪ ጋይስ ምን ያደርጋሉ መሰላችሁ? የዋዴ በድጋሚ ቃሎት ያሰማልን። የዮሐንስ ወንጌል ምዕራፍ 16ን ይጠቅሱና ያው እንግዲህ ከተለያዩ በስኮላሮች ደረጃ ራሱ እንደዚህ አይነት ነገር በመጽሐፍ ደረጃ ራሱ ሲጽፉ ትንሽ የሚያስቅ ነገር ነው ጋይስ። ኦኬ የዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ጌታችን ኢየሱስ እንዲህ ብሎ ተናገረ። እኔ ግን እውነት ነግራችኋለሁ እኔ እንድሄድ ይሻላችኋል። ጌታችን ኢየሱስ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና አጽናኙ እኔ ብሄድ ግን እርሱን እልክላችኋለሁ። ይህንን ቃል ይዙና እኔ ባልሄድ አጽናኙ ወደ እናንተ አይመጣም እኔ ብሄድ ግን እርሱን እልክላችኋለሁ ብለው ይህንን ቃል ይዞ አጽናኙ የተባለው መሐመድ ነው። ከጌታችን ከኢየሱስ በኋላ የመጣው እሱ ስለሆነ አጽናኙ የተባለው ማን ነው? መሐመድ ነው ይላሉ ሙስሊሞች። የዮሐንስ ወንጌል ምዕራፍ 16 ቁጥር 7 ይሄን እንደው ምንም ኦፍ ኮርስ መጽሐፍ ቅዱስን ላነበበ ሰው ስለ መንፈስ ቅዱስ እንደሚያወራ ግልጽ ነው። ኦኬ ለማን ነው ራሱ የተናገረው ከተባለ ለሐዋርያት ነው ዳይሬክትሊ የተናገረው። መሐመድ በቀላሉ አንደኛ ሪፊት የምናደርግበት መንገድ ምንድነው ከተባለ መሐመድ ሐዋርያት በነበሩበት ጊዜ ነበር አልነበረም? ከ500 ዓመት በኋላ ነው የመጣው። ጌታችን አጽናኙን እልክላችኋለሁ ያለው ለማን ነው ከተባለ ለሐዋርያት ነው። በቀላሉ ስለ መሐመድ እንዳልሆነ ማወቅ ይችላል። ሁለተኛ ደግሞ ራሳቸው ላይ ባክፋየር ያደርጋል። አጽናኙ መሐመድ ነው የሚሉ ከሆነ ኦኬ አጽናኙን እልክላችኋለሁ ብሎ ጌታ ተናግሯል። ያ አጽናኝ መሐመድ ነው ከተባለ እዛው መጽሐፍ ቅዱስ ላይ ትሄዱና እንግዲህ ዮሐንስ ወንጌል አንድን ምዕራፍ ጠቅሶ ሌላውን መተው ስለማይቻል ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ እንዲህ ይላል። ኦኬ የዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ አጽናኙ መሐመድ ነው ከተባለ ዳሩ ግን ይላል ጌታችን ኢየሱስ ክብሩን ጋር ለስም አጠራሩ ይግባውና ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል ማለት እኔ ከአብ ዘንድ የምልክላችሁ አጽናኝ ዮሐንስ ወንጌል ምዕራፍ 16 ላይ አጽናኙን እልክላችኋለሁ ብሎ ጌታችን ኢየሱስ የተናገረው ያ አጽናኝ መሐመድ ነው ከተባለ የዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ደግሞ ከአብ ዘንድ የምልክላችሁ አጽናኝ ስለዚህ ያ አጽናኝ መሐመድ ከሆነ አጽናኙን ወይ ደግሞ መሐመድን የላከው ማን ነው? ጌታ ኢየሱስ ነው። በእነሱ ዲፊኒሽን ብንሄድ አጽናኙን ወይ ደግሞ መሐመድን ለምን ጌታ ኢየሱስ ምን ብሏል? ከአብ ዘንድ የምልክላችሁ አጽናኝ። ስለዚህ አጽናኙን የላከው ማን ነው? ወይ ደግሞ በእነሱ ዲፊኒሽን ከሄድን መሐመድን የላከው ማን ነው? ጌታ ኢየሱስ። ይሄ ደግሞ ጌታችን ኢየሱስ የመሐመድ አምላክ መሆኑን የሚያሳይ ነው በእነሱ ዲፊኒሽን ጉላ ከሄድን። ኦኬ እርሱ ስለምን ስለ እኔ ይመሰክራል። እንደው የአጽናኙ የምር ስለማመድ ነው ከ500 ዓመት በኋላ ስለመጣው ስለማመድ ነው ብለን አስዩ የምናረግ ራሱ መሐመድ መጥቶ ስለማን ነው መመስከር የነበረበት? ስለ ኢሳ በእነሱ ዲፊኒሽን ስለ ክርስቶስ መመስከር ነበረበትና ይሄ የማያስኬድ ነው። እንደው ይሄን ነገር እንደው አንዳንድ ትላልቅ መምህራን ራሱ ያዲ በመጻፋቸው ዩቲዩብ ላይ ቁጭ ብለው እንደዚህ አይነት ነገር ሲናገሩ ብላይንድሊ ሲናገሩ እንደው ተው የሚላቸው ሰው ቢኖርም መልካም ነው። ይሄ አያዋጣም። መልሶ ራሳቸው ላይ ባክፋየር ያደርጋልና
ይሄን ለማለት ያክል ነው ዮሐዲ ሜቢ አንድ በብሉይ ኪዳን የሚነሳ አንድ ጥቅስ በተጨማሪ ልንገራችሁ ነው ዮሐዲ ያሳያችኋል መኃልየ ሶንግ ኦፍ ሰለሞን ምዕራፍ 5 ቁጥር 16 ላይ አንድ ላንብብላችሁ ኦኬ ዮሐዲ በቃ ሄድበት መኃልየ ወይ ደግሞ ሶንግ ኦፍ ሰለሞን ምዕራፍ 5 ቁጥር 16 ላይ ስለ መሐመድ ነው የሚነገረው ይሄን ሁሉ የምናነሳው ምንድነው ነቢያቱና መሐመድ አንድ አይነት አምላክ ወይ ደግሞ ስለ መሐመድ ትንቢት ተነግሯል ወይ የሚለው ነገር ያው የነቢያት ፍጻሜ እሱ ስለሆነ ኦኬ እስልምና የነቢያቱ ሃይማኖት ተብሎ ክሌም ስለሚደረግ ማለት ነውና ከዛ አንፃር ነው ዮሐዲ ይቀጥል ኦኬ ይሰማል ጋር ይሰማ ኦኬ ኦኬ እሺ ይሰማል ኦኬ መኃልየ ዘሰሎሞን ከመልሱ በፊት የሆነ ቪዲዮ ላሳያችሁ አንድ ቪዲዮ ከእንትን ካላለ ካልተቆረጠ እንግዲህ ኡስታዝ የሚባሉ አካላት ናቸው ይሄን የሚናገሩ እንዳለው አንዳንዴ እንትን ስንጠቀም ራሱ የሆነ ፈን የሆነ ነገር ባንናገር የሚያስቁ ቀልዶች ባትቀልዱ በጣም ጥሩ ነው እውነት ለመናገር እና ስሙ በደንብ ኮሜንት አሁን ወደ ታሪክ መግባታችን በፊት መጀመሪያ አማርኛው ምን ይላል መኃልየ ሰለሞን የሚለው ነው የምፈልገው እሱ ምዕራፍ 16 ለምን ነው አማርኛው አፉ እጅግ ጣፋጭ ነው ቆይ እስኪ አንዴ ስፒዱ ትንሽ ፈጠን እስቲ እንዴት ነበር ስፔስ ፕሌይ ቆይ ስፒዱ ትንሽ ልቀንሰው ለሆነ እንትን ትንሽ ጫም ቆይ እንደውም በ5 ስኪል አድርገው እርሱም ፈጽሞ ያማረ ነው ቆይ ትንሽ ልጨምር እናንተ የኢየሩሳሌም ቆነጃጅት ሆይ ይላል ቆይ ነው አንድ አድርገው አንድ ላይ አድርገው አንድ ከሆነማ በጣም ፈጠነ አንድ ሆኖማ ፈጠነ በጣምና ቆይ አንድ ላይ ሲሆንማ ያው አንድ ላይ ሲሆን በጣም ፈጥኖ ነው ያው ይህ ነው ይላል ይባል እንጀራ ውዴ ይህ ነው የምለው ማን ነው ትንሽ ፈጥኗልና ቆይ ለዛ ነው ነጥብ 8 ላይ አድርገውና ትንሽ እንዲቀንስ በቃ አይ ቲንክ እንደዚህ እሺ አሁን ወደ ታሪክ መግባታችን በፊት መጀመሪያ አማርኛው ምን ይላል መኃልየ ሰለሞን የሚለው ነው የምፈልገው እሱ ምዕራፍ 5 ቁጥር 16 ለምን ነው አማርኛው አፉ እጅግ ጣፋጭ ነው እርሱም ፈጽሞ ያማረ ነው እናንተ የኢየሩሳሌም ቆነጃጅት ሆይ ይላል ውዴ ይህ ነው ባልንጀራ ይህ ነው ይላል ይህ ባልንጀራ ውዴ ይህ ነው የምለው ማንን ነው የምለው አብረን እናለን ከኔ ጋር ተከታተሉ ይሄ ከማስገባታችሁ በፊት ግን ስለዚህ ባይብል ምንድነው የምለውን ወደ ታች ገብቼ ላሳያችሁ ዌልካም ቱ ባይብል ሃብ ፊውቸሪንግ ቶፒካል ይላል ስቴዲ ቱልስ ፕላስ ኮንሶልዳንስስ ፕላስ concordances ኮንሶርድ እሺ ኤኒዌይስ እስኪ ቀጥል የማይችለው ጉግል ትራንስሌት አድርገ አትቀጥልም እንዴ እሺ እንደማይችል እሺ concordances commentaries dictionaries sermons and devotionals ይላል አሁን እንደምፈልገው ላብሊ የሚለው ነው ላብሊ የሚለው ምን ነበር በብሩ ላይ የሚለው ስናይ በብሩ ተቀመጠ እዚች ጋር ብታነቡ ኮቴሽን ውስጥ ያለው መሐመድ ሚን የሚላል ሙሐመድ ሚን ለማምጣት እኮ ነው ሁለቱን ገባ ብለዋል እሺ ኤኒዌይስ ሙሐመድ ሚን አያችሁ ሙሐመድ ሚን ይላል ይሄኛው ደግሞ አይደለም ካላችሁ ምንድነው የምናደርገው ኮፒ ፔስት እናደርጋለን ይሄን በዛ ኮፒ ፔስት አደርጋለሁ እዚህ ጋር ከዛ በኋላ ወደ አማርኛ ፈለኩኝ ይሄው ሄብሮን አመጣ እዚህ ቆሳረኩ ታች ለምን አመጣ አላሁ አክበር ሙሐመድ አላሁ አክበር አሁን እንደዚህ ነው በቃ የሚጫወት ቃል ኮፒ አድርገ እዚህ ከዛ መሐመድ አለ እሺ ኤኒዌይስ እንደዚህ አይነት ጨዋታ ነው የሚጫወቱት እውነት ለመናገር በህይወታቸውም በሰው ህይወትም የሚጫወቱት እንደዚህ እያደረጉ ነው ኮፒ ፔስት አሁን ለምሳሌ ጉድ የሚለውን የእንግሊዘኛ ምናልባት አስ ኤ ወርድ አምሃሪክ ሴንስ የማያደርገው ከሆነ ባይዘው ጉድ ብሎ ነው የሚጽፈው ዝም ብሎ
ኦኬ ጉድ ብሎ ነው የሚጽፈው አው ጉድ ብሎ ማለት ስለዚህ ቃል በቃ ቀጥታ ትርጉሙ እሱ ነው ብለህ ነው እንደምትወስደው ጉድ ሲነበብ ጉድ ብሎ ፕሮናንሴሽኑ ወይም ደግሞ አነባበቡ ትራንስሊትሬሽኑ ማለት ነው እንደዛ ነው ብሎ ቢጽፍል በቃ ቀጥታ ትርጉሙ እንደዛ ነው ብለህ ነው የምትወስደው ኦኬ ለሚሸውዩ ኤኒዌይስ ግን አፉ እጅግ ጣፋጭ ነው እርሱም ፈጽሞ ያማረ ነው እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው ባልንጀራዬም ይህ ነው ውዴ ይህ ነው መሐመድም ወይም ደግሞ ላቭሊ የሚለው ነው መሐመድም የሚለው ማለት ነው መሐመድም የሚለው ስለዚህ ወንድማችን ይሄን ኮፒ ያደረገና ሄዶ እቺ መሐመድም የሚለው ቀጥታ ትራንስሊትሬሽኑ መሐመድ ነው በቃ ቀጥታ ነው የሚወሰደው ስም ነው ብለው ፈቱት ማለት ነው እንደው ይሄ በጣም ከባድ ነው ዲም የሚል ስለተጨመረበት መሐመድ ዲም ስለሆነ ትንሽ ከብዳል ለምን እኛ መሐመድ የሚል ቃል በቃል እናመጣላችሁም ታዲያ ኦኬ ከዛ ተወስዱታላችሁ ትንቢተ ሕዝቅኤል ላይ ሄጄ ምዕራፍ 24 ከቁጥር 16 ላይ ቀጥታ መሐመድ የሚል ለላምጣላችሁ ይሄ መሐመድ አይልም ያው መሐመድ እንደውም ዲም ምን አስባለ መሐመድ የሚል ቃል ይላል ኦኬ ስለዚህ መሐመድ የሚለውን ተከተን እንወስዳለን ማለት ነው አይደል እሺ መሐመድ የሚለው አምሮት የሚለው ነው እንግዲህ ያው the desire የሚለው ነው አምሮት አማርኛውን ይሄ ነው ያው መሐመድ የሚለው ይሄንን ኮቴሽን ውስጥ አስገብቻለሁ እናንብበው የሰው ልጅ ሆይ እነሆ የአይንህን መሐመድ አምሮት የሚለው መሐመድ ስለሆነ ቀጥታ አይተረጉም መሐመድ ብለን እንወሰደው የሰው ልጅ ሆይ እነሆ የአይንህን መሐመድ በመቅሰፍ ተወስድብሃለህ መሐመድ ሚን ከምትል ያው መሐመድን በመቅሰፍት ተወስድብሃለሁ ተብሏል ለምን አትወስደው ቃል በቃል መሐመድ የሚላል አይደል ኦኬ አይተረጎሙ ቀጥታ ስሙ ነው የሚወሰደው ካልክ ያው የአይንህ መሐመድ በመቅሰፍት ተወስድብሃለሁ አንተም ወይ አትበል አታልቅስ እንባህምንም አታፍስስ በመቅሰፍት ተወስዷል አታልቅስ በነገራችን ላይ የምር ይሄ ፐርፌክትሊ እንደውም ፊት ያደርጋል ብያምናለሁ ምክንያቱም መጨረሻ ላይ መሐመድ እኛ ያላልነውን ቀጥፎ ቢሆን ኖሮ የልቡ ደም ስር ተቆርጦ ይሞት ነበር ወይም በመቅሰፍት እንገለው ነበር ተብሎ ተነግሯል መጨረሻ የሞተው በመቅሰፍት ነው ስለዚህ ለሱ ልታለቅስ አይገባም የሚል ፐርፌክትሊ እንደ ትንቢትም ስሙ ተክተን ብትወስደው ፊት የሚያደርገው ይሄን ምክንያቱም የልቡ ደም ስር ተቆርጦ በመርዝ እንደሞተ ሁላችሁም ታምናላችሁ ሙስሊም ስለዚህ በመቅሰፍት ወስድብሃለው አንተም ወይ አትበል አታልቅስም እንባህንም አታፍስስ ተብሎ ቃል በቃል የተጻፈው መሐመድ የሚለው ለምን አትወስዱ የቃል አጫዋታ ሆነ የምትወስዱ ወይ እዚሁ ላይ ሆነ አንተ ያልከው ሕዝቅኤል 24:16 ላይ እንደውም ያ መሐመድም የሚለው አይ ቲንክ ሞር ኦፍ ቃሉን ከማመር ጋር አንደኛ ነገስት ላይም አለ ባይዘው አይደለ አንደኛ ነገስት ምዕራፍ 20 ቁጥር 6 ላይ መሐመድ የሚል ቃል አለ አንደኛ ነገስት አለ ትንቢተ ኢሳይያስ አለ ትንቢተ ሕዝቅኤል ላይ አለ ቃሉ በቃ ራሱ ማለት በጣም ብዙ ቦታዎች ላይ እስኪ እንደዚህ ከሄድን ባይዘው እንደዚህ ዝም ብሎ እንደው የሴሜቲክ ቋንቋዎች ወይም ደግሞ ቋንቋ ካላወቅ በነገራችን ላይ አላህ ራሱ አይጡ መሆኑ ማሳየት ይቻላል ኦም ወይም ደግሞ እንጨት እንደመሆን ዛፍ እንደሆነ ምናምን ማሳየት ይቻላል እንደዚህ በዚህ በቃላ ጨዋታ ከሆነ ማለት ነው ምክንያቱም አላህ የሚለው የኢብራይስጥ ቃል ቀጥታ ወስደን ለምሳሌ እንደውም እሱን ላሳያችሁ አንድ ኮንኮርዳንስ ነምበር አይ ቲንክ 403 ላይ አላህ የሚለው 403 ይመስለኛል ኮንኮርድ 413 ኦር 427 አይ ቲንክ እስቲ ያ እሺ ስትሮንግ ነምበሩ 427 አላህ የሚል ቃል እናገኛለን ያው አላህ ምን ማለት ነው አን ኦክ ይላል አላሁ አክበር ያው አላህ ዛፍ ነው እንዲህ ማለት እንችላለን ያው አን ኦክ ነው አላህ ማለት አይ ኖ ቃል በቃል እንደው ዘመ ብለ አላህ የሚለው ቀጥታ ወስደ አንብቦ ካላችሁም እዛ ክፍል ላይ ሄደ አላህ ብለ ተተካውና ጣዖት ወይም ደግሞ ከድንጋይ ከዛፍ ጋር ከአይጥ ጋር ተደምሮ ታገኙዋለህ አላህ የሚለው እንደዚህ አይነት እንደው ሲሊ ሆኑ የህፃናት ጨዋታዎች እንግዲህ እነዚህ አርጊመንቶች የሚያነሱት እንደማን እንደሆነ ታውቃለህ እንደ አህመድ ዲዳት የሚባሉ ኦኬ እነ ማን ነበር እንደ ላይ ያለ ዛኪር ናይክ እነ ዛኪር ናይክ እንግዲህ ታላላቅ አፖሎጂስት ተብለው
የሚያነሱት አርጊመንት ጀስ ልክ ምን ያክል ሲሊ አርጊመንቶች ምን ያክል ህፃናት እንኳን ሊያነሱት የሚችሉት አርጊመንት እንደማያነሱ ትመለከታለህ ጋዲ። በጣም ናይስ። ስለዚህ ጋይስ እስካሁን ያነሳናቸውን በኋላ አንድ ዙር ሰምራይዝ እናደርጋለን። ዮሐዴ ሰዓትም እየሄደ ስለሆነ አንድ የመጨረሻ እንዲነሳ የምፈልገው አንድ ሐሳብ አለ ጋይስ። በደንብ እየገባችሁ ነው። አሁን ባነሳ ነው የብሉይ ኪዳን መጽሐፍት ላይ ዘዳግም 18 ጭራሽ ከመሐመድ ጋር እንደማይገናኝ አይተናል። መኃልየ ምዕራፍ 5 ቁጥር 16 እንደዛው የአዲስ ኪዳን ላይም ደግሞ የዮሐንስ ወንጌል ምዕራፍ 16 ላይ የሚጠቀሰው ጭራሽ ከሱ ጋር የማይገናኝ እንደሆነ አይተናል፣ ስለ መንፈስ ቅዱስ የተነገረ። ስለዚህ ከዚህ የምንረዳው ምንድነው? አትሊስት እስልምና የነቢያቱ ሃይማኖት ሲባል በብሉይ ኪዳን የነበሩት ኦኬ፣ ሌላ ጊዜ እንመጣለን። በብሉይ ኪዳን የነበሩት ላይክ ነቢያት ለምሳሌ ስለ ክርስቶስ ተናግረዋል የሚለው ነገር በደንብ ማሳየት እንችላለን፣ ፍጻሜ ስለ ክርስቶስ ያገኘባቸው ነገሮች። ስለ መሐመድ ግን እንግዲህ የነቢያት ፍጻሜ የሚባለው ከሰዎች ልጆች ሁሉ ከፍ ያለ የሚባለው ስለ መሐመድ ግን አንድም ነገር ሲናገሩ የብሉይ ኪዳን ነቢያቱ ቀደም ደግሞ የአምላክ ህልውና ራሱ ኦኬ ቁርአኑ ላይ የተገለጠው ወይ ደግሞ መሐመድ እንግዲህ ስለ አምላክ የተናገረው ያ አምላክ ህልውናና በብሉይ ኪዳን የነበሩ ነቢያቶች አምላክ ብለው የሚናገሩለት አካል ራሱ ኮምፕሊትሊ ዲፈረንት እንደሆኑ ከቀደም ጀምሮ ስንመለከት ነበር። ያየናቸው ነገሮች ባጭሩ ሰመራይዝ እናደርጋለን መጨረሻ ላይ ኦኬ። እና መጽሐፍ ቅዱስ ውስጥ ስለ መሐመድ ምንም የተነገረ ነገር ሽታውም የለም። እንደዚህ አይነት ነገሮች እንግዲህ የነቢያት ፍጻሜ ተብሎ ነቢያት የማያውቁት ነብይ ነው ማለት ነው መሐመድ። በደንብ ያዙት። መሐመድ የነቢያት ፍጻሜ ተብሎ በብሉይ ኪዳን የነበሩት ነቢያቶች ግን አያውቁትም። ትንቢታቸው ውስጥም ሆነ ምንም ቦታ ላይ ስለሱ ምንም ነገር አልተናገሩም፣ አልጻፉም። ኦኬ ይሄን ነገር መያዝ ያስፈልጋል። ሐሳቡን በደንብ እየገባችሁ ነው? ፉሊ ፎከስ እኛ የምናደርገው ጋይስ ኮሜንት ላይ ያላችሁ ክርስቲያን ወንድሞችና እህቶችም ሙስሊሞችም እየሰማችሁ ያላችሁ እንዳላችሁ አውቃለሁ። ትምህርቱ ላይ መማማርና መማማር ላይ ኦኬ፣ ትምህርቱ መማማር ላይ ፎከስ የምናደርገው። ሐሳቡ በደንብ እየገባችሁ ነው? መሐመድ የሚለው ጥቅስ ዮሐዴ ቀደም ያሳያችሁ አንዴ ጥቅሱን ልንገራችሁ እየጻፋችሁ እሺ፣ ሲነገራችሁ ጋይስ እየጻፋችሁ። ለምሳሌ መኃልየ ላይ እሺ አንዴ ሰመራይዝ ላድርግላችሁ አሁን የተነሳው ሐሳብ ላይ መኃልየ ምዕራፍ 5 ቁጥር 16 ላይ መሐመዲን የሚል ቃል አለ። መሐመድም አይልም። ሙስሊሞች ይሄን ያነሱና ውድ የሚለውን ለመሐመድ ነው የተነገረው ብለው ወደ አማርኛ ተርጉሞ ሊያስቀምጡት ይሞክራሉ። ቃላት መሐመዲን ነው ሲጀመር የሚለው ሂብሩ ቃሉ መሐመዲን ኦኬ። ይሄ ፕሉራል ፎርሙ ነው ሲጀመር ራሱ። ነገር ግን ይሄንን ቃል ለመሐመድ እንውሰድ ከተባለ ሌላ ቦታ መጽሐፍ ቅዱስ ላይ መሐመድ ተብሎ የተጠቀሱ አሉ። ነገር ግን በሌላ መልኩ የሚፈቱ መሐመድ ተብሎ ተጽፏል። ግን ሄዳችሁ ቃሉ ስትመለከቱት ያንን ለመሐመድ እንስጥ ከተባለ መሐመድ እንደውም ከዛ የበለጠ መሐመዲን ከሚለው ይልቅ መሐመድ ተብሎ የተጠቀሱ ነገሮች አሉ። ስለዚህ ይሄ አያስኬድም ኦኬ፣ አያስኬድም። ስለዚህ በዛ መሰረቱ መሐመድን መጽሐፍ ቅዱስ ውስጥ እንግዲህ እስካሁን ነቢያቱን አይተናቸዋል። ከእርሱ ጋር እንግዲህ እስልምና የነቢያቱ ሃይማኖት ከሆነ መሐመድ ያመልክ የነበረው አካልና ነቢያቱ ያመለኩት አካል አንድ መሆን ነበረባቸው። እስካሁን ባየነው ግን የማይገናኙ የሰማይና የምድር ያክል ርቀት ያላቸው ናቸው ኦኬ። ቀደም ዮሐዴ እንደተናገረው አንድ ለመመሳሰል የሚሞከረው ነገር ምንድነው? በቃ ነቢያቱም አንዱን አምላክ ነው የሰበኩት ቦልድሊ እንዲህ ማለት ነገር በደፈናው ነቢያቱ አንዱን አምላክ ነው እስልምናም አንዱን አምላክ ነው ኦኬ። እንደዚህ አይነት ነገር ቦልድ የሆኑ ነገሮች በቃ ምንም ያለ ማስረጃ በማስረጃ ያልተደገፉ ናቸው። የመጨረሻ ጥያቄ ዮሐዴ አንድ ሐሳብ አነሳልና እዚህ ላይ ማሳብ እንድሰጥ ፈልጋለሁ። ኮሜንቱን ኦፍ ላድርግባችሁ በደንብ ስሙ እሺ ጋይስ። ዋናው ዓላማ ሁሌም ላይቭ ሴሽን እንደምታውቁት በእውቀት መሞገት ትምህርትና ትምህርት ላይ ፎከስ ያደረገ ነው። በዛ መልኩ ነው የምንሄደው ኦኬ። እንደዛ እናደርጋለን። እሺ ዮሐዴ አንድ ሁለቴ ባኬን ፎርዝ ጥያቄ መልስልኝና ሙስሊሞች የብሉይ ኪዳን መጽሐፍት የአምላክ ቃል ነው ብለው ያምናሉ? እንግዲህ ሙስሊሞች ስትለኝ በሁለት መንገድ ልመልሰው። ምክንያቱ አሁን ዘመነኛ ራሳቸው የመሰረቱ ሙስሊሞች አሉ። ከዛ ደግሞ ቁርአን የሚያውቀው እስልምና ደግሞ አለ። እንግዲህ በቁርአኑ ከሄድን እኛ ጋር ያሉት ተውራትም ወይም ደግሞ ኦሪት ብሎ የብሉይ ኪዳን መጻሕፍትን፣ ኢንጅል ብሎ ደግሞ የሐዲስ ኪዳን ሙሉ መጻሕፍትን የፈጣሪ ቃል እንደሆኑና ስቲል ተጠብቀው እንዳሉ እስከ ዓለም ፍጻሜ ድረስ ደግሞ ተጠብቀው እንደሚኖሩ ቁርአኑ ኮንፌስ ያደርጋል። ኦኬ ከየት አመጣው ሊል ይችላል። ሱራ 3 278 ላይ ኢብን ከሲር ሲያብራራ ቁርአኑ ራሱ ሲናገር አላህ ማለት ነው። ሱራ 5 43 እና 50 እስከ 47 ድረስ ስንመለከት
ቁርአን ምን ብሎ ይናገራል? ተውራት አይሁዶች ጋር አለ፣ እንጅል ወይም ወንጌል ክርስቲያኖች ጋር አለ ብሎ ቃል በቃል ይናገራል። እሺ ላንብብላችሁ ቁጥር 43 እና 47 ብቻ። እነርሱም ዘንድ ተውራት እያለች ይላል። አሁን መሐመድ በዛ ሰዓት የነበሩ አይሁዶች ማለት ነው ለጥያቄ ወይም ደግሞ አንድ ያመነዘረ ሰው አግኝተው እስኪ ይፍረድበት። ያው እንግዲህ ታሪኩ ከጌታችን ጋር የሚገናኝ ይመስላል፣ የተኮረጀ ይመስላል። እሱም እንግዲህ ጥናት አድርጉበት። ለጌታችን ያው አንድ ያመነዘረች ይዘውለት ሄዶ ፍረድባት ብለው ተናግረው አልነበር? እንደዛ ተመሳሳይ አይነት ነገር አይሁዶች አቀረቡበት ለመሐመድ የሚል ሐሳብ ያለው ነውና ምን የሚል ምላሽ ሰጠኝ ይላል አላህ። ይኸው እነርሱ ዘንድ ተውራት እያለች በውስጧ የአላህ ፍርድ ያለባት ስትሆን እንዴት ያስፈርዱሃል? ከዚያም ከዚህ በኋላ እንዴት ይሸሻሉ? እነዚያ በፍጹም ምዕመናን አይደሉም። እነርሱ ጋር ተውራት አለ፣ እንዲህ ያደረገው ምን እንደሚፈረድበት የሚያሳይ ፍርድም እውነተኛ መጽሐፍም እነርሱ ጋር እያለ አንተ ለምንድን ነው የምትፈርድላቸው ይላል። ስለዚህ እነሱ ጋር ምን አለ አላቸው አለው ማለት ነው ተውራት ነው። አንተ እነሱ አይሁዳውያን ናቸው፣ የሚመሩትም በተውራት እንጂ በቁርአን አይደለም። ስለዚህ የሚፈርዱበት ምን አላቸው? የራሳቸው መጽሐፍ አለው ተውራት። ስለዚህ አንተ ልትፈርድላቸው አትችልም ብሎ ሲመልስ ይሄ 7th ሴንቸሪ ማለት ነው። 7th ሴንቸሪ የኦሪት መጻሕፍት ሁሉ አይሁዶች ጋር አሉ ብሎ ቁርአን እየተናገረ። ስለዚህ እነዛ በተውራት የማይፈርዱ እነሱ እንደውም አመፀኞች ናቸው ይላል። ተውራት ይዘው በተውራት ከምንፈርድ እስቲ እሱ ሄዶ ይፍረድልን ብለው ወደዛ የሚወስዱ እንደውም እነሱ ምንድናቸው? አመፀኞች ናቸው ብሎ ይናገርና እዛው 47ኛው ደግሞ ምን ይላል? የእንጅልንም ባለቤቶች የእንጅል ማለት የወንጌል ባለቤቶች ወንጌል ደግሞ ያላቸው ይልና የእንጅል ባለቤቶች ማን ናቸው ብትሉ የትኛውም ተፍሲር ክርስቲያኖች ናቸው የሚል ክርስቲያኖች ናቸው የሚል። ስለዚህ የእንጅልን ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ ይላል። እዚህ ውስጡ ባለው ሕግ ነው የሚመሩት የሚፈርዱትም። ስለዚህ ክርስቲያኖች በወንጌል አይሁዶች በኦሪት ይፍረዱ። ምክንያቱም ሁሉም መጻሕፍቶቻቸው አሏቸው። አላህም ባወረደው የማይፈርድ ይላል ሰው እነዚያ አመፀኞቹ እነሱ ናቸው። ወርዶላችኋል መጽሐፉ አላችሁ መጽሐፉ በእሱ አንፈርድም ካላችሁ አመፀኞች ማን ናቸዋል? እናንተ ናችኋል። እዚህ ክርስቲያኖች መጽሐፉ አላችሁ ተብለናል። አይሁዶች ኦሪቱ አላቸው ተብለዋል። ስለዚህ ኦሪትም ወንጌልም ምን ሳይበረዝ ትክክለኛ ብርሃን ያለባት ነው የሚለው። በነገራችን ላይ ብርሃን ያለባት ስትሆን በእሷ የማይፈርዱ እነሱ አመፀኞች ናቸው ይላል። እዚህ አለ ተብሎ ተነግሮ አይ ተበርዟል ካሉ የዘመኖቹ ሙስሊሞች ከማን ጋር ነው? መጀመሪያ ከቁርአናቸው ጋር ነው የሚጋጩት፣ ከኛ ጋር አይደለም። ራሱ ተበርዟል መጽሐፍ ቅዱስ ተበርዟል ካሉ አስቀድመው ውሸታ የሚያደርጉት ማን ነው? ፈጣሪያቸው የፈጣሪ ቃል ነው ብለው የሚቀበሉት ቁርአንም ሁሉ ምን ሊያደርጉ ያስገድዳቸዋል? ሊጥሉት ያስገድዳቸዋል። ምክንያቱም አላቸው ተብሎ ስለተናገረ ማለት ነው። ከዚህ አንጻር ይኸው መጽሐፍቶቹ አሉ ተብሎ ሰባተኛ እኛ ደግሞ ያለን መጽሐፍ 7ኛ ክፍለ ዘመን ብቻ ሳይሆን ከ7ኛ ክፍለ ዘመን በፊት ያሉ ኮዴክስ ሳይናቲከስ አሁን 350 አካባቢ 300 እስከ 75 ማለት አካባቢ የነበረ መጽሐፍ ነው። ኮዴክስ ሳይናቲከስ አለ፣ ኦፍ ኮርስ ኮዴክስ ቫቲካንስ አለ። ከዛ በፊት የነበሩ ኮዴክሶች ራሱ ጭምር እጆቻችን ላይ አለ። ከዛ በኋላ 400 300 ዓመት በኋላ ራሱ ምን አለ ፕሪዘርቭድ ሆነው እውነተኞች ሆነው አሉ እየተባለ ስለሆነ ማለት ነው። ከዚህ አንጻር ነው። በጣም ጥሩ። ስለዚህ ላይ ካሁን ቁርአናቸው ሪኮመንድ እያደረገ ያለው አሁን ከነገርከን ነገር አንጻር በአይሁድ ዘንድ የነበሩት ቶራዎች ዛቡርንም ላይክ መዝሙረ ዳዊትንም ይቀበላሉ። ትክክል። አዎ ትክክል። እንደውም አንድ ነገር ልጨምር ጋዲ፣ ምናልባት እውነተኞች መሆናቸው ብቻ እኮ አይደለም ቁርአን ራሱ መመዘን ያለበት በእነዚህ መጻሕፍት ነው የሚለው። እንደው ቁርአኑ ቢያጠራጥር የምትመዝነው በመጽሐፍ ቅዱስ ነው። ኦኬ ማስረጃ። እሺ ሱረቱል ዩኑስ ምዕራፍ 10 ማስረጃ ምዕራፍ 10 ያ ቁርአን አለ እንዴ? ኦኬ አፕሊኬሽን እስቲ አረ ነበርኝ አለኝ ምን ልክፈት? ምዕራፍ 10 ቁጥር 94 አንድ ያንብብልን እስኪ። ሱረቱል ዩኑስ አይ ቲንክ
ምዕራፍ 10 ማለት ሱራ ዩኑስ ነው። ሱረቱል ዩኑስ። እሺ ቁጥር ስንት? ቁጥር 94። እሺ ቁጥር 94 ላይ እንደዚህ ይላል። እሺ ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያን ካንተ በፊት መጽሐፉን የሚያነቡትን ጠይቀ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል፣ ከተጠራጣሪዎችም አትሁን ይላል። ኦኬ ማንን ነው እንደዛ እየተባለ ያለው? በሚገርምህ መሐመድ እኮ ቁርአን ራሱ ወደ አንተ በወረደው ብትጠራጠር እየተባለ ነው። ከተጠራጠርከው እንደ እውነተኛ ነው አይደለም ብለህ ብትጠራጠር ማን ጋር ሄድ ነው እያለ ያለው? ከአንተ በፊት መጽሐፉን የሚያነቡትን ጠይቀ። በጣም የሚገርም ነው። ከእርሱ በፊት መጻሕፍት የሚያነቡት የተባሉት የትኛውም ተፍሲር ብትመለከቱ ተውራና ኢንጅል ናቸው። እነሱም ክርስቲያንና አይሁዶች ናቸው ብለው ነው የሚፈቱት። ኢብኑ አባስ እንደዛ ይላል። ኦኬ ከአንተ በፊት መጻሕፍቱን ያነባሉ የተባሉት አይሁዳውያን ናቸው። የእውቀት ባለቤቶች ይላቸዋል፣ የመጻሕፍቱ ባለቤቶች ይላቸዋል። ኦኬ በጣም በሚገርም ሁኔታ የእውቀት ባለቤቶችና የመጻሕፍቱ ባለቤቶች ናቸው የሚባሉት ራሱ ክርስቲያኖችና አይሁዶች በቁርአኑ ተከብሮ ማለት የመጻሕፍት ባለቤቶች መጻሕፍት አላቸው። ሙስሊሞች ራሱ አይባሉም። በነገራችን አንድም ቦታ ሙስሊም የመጽሐፉ ባለቤት አይባልም። የመጽሐፉ ባለቤቶች ከተባለ ክርስቲያኖችና አይሁዶች ናቸው፣ ሌላ የለም። ስለዚህ ሄደህ እነሱን ጠይቅ። ብትጠራጠር እኮ ተጠራጣሪ አትሁን። እንደው የመጣልህ ምናምን ኦፍኮርስ የሚያጠራጥር ብትጠራጠር ግን ማን ጋር ሄድ? መጽሐፉ የሚያነቡትን ሄደህ ጠይቃቸው ይባላል። መሐመድ ራሱ እንኳን አሁን ያላችሁ ሙስሊሞች ይቀርና መሐመድ ራሱ ይሄ የመጣልኝ መገለጥ እውነት ነው አይደለም ብሎ ለማረጋገጥ ከፈለገ ማን ጋር ነው መሄድ ያለበት? አይሁዶችንና ክርስቲያኖችን መጠየቅ። ያ በጣም በጣም መልካም። እንግዲህ ጋይስ እንደሰማችሁት ነው። ስለዚህ እነዚህ መጽሐፍቶች ላይክ የዋዴ ቀደም የነገረን ነገር አለ። ምንድነው? ላይክ የብሉይ ኪዳን መጽሐፍት አሉ፣ ቶራዎቹ አሉ። ኦኬ ከዛ ባለፈ ደግሞ እንጂል ደግሞ ወንጌላቱ አሉ። አሁን እንግዲህ ከቁርአኑ ስንመለከት አይደል የዋዴ ሜቢ አንተ የተናገርከው ነገር ለሰዎች ሳደርስ ሚስ ሪፕሬዘንት እንዳላረግ እንግዲህ አላህ በቁርአኑ እንግዲህ ላይክ አላህ ሲናገር በቁርአኑ ምንድነው እነዚህ ነገሮችን ፕሪዘርቭ እንደሚያደርግ ነው አይደል? ፕሪዘርቭ እንደሚያደርግና ፕሪዘርቭ ተደርገው እንደሚቆዩ ነው አይደል? ትክክል። ማንም ለዋጭ የላቸውም ነው። ስለዚህ እነዚህ መጽሐፍቶች አሁን ሙስሊሞች ዛሬ ክሌም እንደሚያደርጉት ወንጌሉ ተበረዟል ኦር የአዲስ ኪዳን መጽሐፍት እንዲሆኗል ካሉ ውሸታም የሚያደርገው አላህ ነው ማለት ነው አይደል? ያን መጽሐፍ መጠበቅ አልቻለም ማለት ነው አይደል? ኤግዛክትሊ። በጣም ጥሩ። ግን እንደው እግረ መንገዴ እነዚህ ያየጄ ልጠይቅህና ላይክ አሁን እንዳልኩ ተበርዟል ብሎ ክሌም የሚያደርጉ ሰዎች አሉ። እንዳልከው ደግሞ በአንድ በኩል ላይክ አሁን ትክክለኛ የእግዚአብሔር ቃል ናቸው አላህ እስከዛሬ ድረስ ጠብቋቸዋል ብሎ የሚያምኑ አሉ። ላይክ እንደዛ የሚያምኑ አሉ። ሜቢ በቁርአናቸው እንደ ቁርአናቸው ማለት የሚያምኑ ግሩፖች አሉ። አዎ። እሺ አንዴ ልክፈት ማስረጃ። እሺ በጣም ጥሩ። እሺ አንዴ እሺ ችግር የለውም። ያ ኮሜንቱን እስከዛ ድረስ ልክፈትላቸው አንተ እስከከፍት። እሺ ኦኬ ተመለሰ ይዋድ አንዴ እሺ አይ ቲንክ ትክክል አግኝቼዋለሁ ይመስለኛል። ኦኬ ያው ሱራ 3:78 እንደውም ብዙ ጊዜ ተበርዟል ለማለት የሚጠቅሱት ጥቅስ ነው። በነገራችን ላይ ሙስሊሞች ተበርዟል ለማለት የሚጠቅሱት ጥቅስ ነው። ጥቅሱን ላንብብላችሁ መጀመሪያ አንዴ። ሱራ 3:78 ሁላችሁም እየተከታተላችሁ 23:78 ላይ ብዙ ጊዜ ውይይት ሲደረግ ይሄን ክፍል መጽሐፍ ቅዱስ ይኸው ተበርዟል ለማለት ነው የሚጠቅሱት። በአንጻሩ ግን ሙፈሲሮቻቸው ሊበረዝ እንደማይችል የሚጠቅሱት ክፍል ነው። እንዲህ ይላል፣ ከእነርሱም እርሱ ከመጽሐፉ ያይደለ ሲሆን ከመጽሐፉ መሆኑን እንድታስቡ በመጽሐፉ ምላሶቻቸው የሚያጣምሙ ክፍሎች አሉ ይላል። አሁን ይሄ ክፍል ምን እያለ ነው? ስለ አይሁዶች ነው እየተናገረ ያለው። በእርግጥ አይሁዶች ምን አለ?
በመጽሐፉ የሌለ ግን በመጽሐፉ ያለ ለማስመሰል በምላሶቻቸው የሚያጣምሙት ክፍሎች አሉ ብሎ ሲወቅሳቸው ትመለከታላችሁ። ኦኬ በምላሶቻቸው ምን ይሉታል? ቃሉ እኮ አለ ያነቡና እንደውም 75 ላይ ብትመለከቱት መጽሐፉን አይ ቲንክ ሰባ ስንት ላይ ነበረ? ኤኒዌይስ ምን ይላል? መጽሐፉን ካነበቡ በኋላ ከተረዱም በኋላ የሚያጣምሙ አሉ ተብሎ ተጽፏልና የሚያጣምሙት በምላሶቻቸው ነው ተብሎ ተገልጿል። አሁን ለምሳሌ መጽሐፍ ቅዱስ ላይ ምን ተብሎ ተነግሯል? ኢየሱስ ክርስቶስ ምን ብሏል? እኔ ጌታና መምህር ነኝ ብሎ ተናግሯል አይደል? እነሱ ምን ሊሉት ይችላል? እርሱ መምህር ነው፣ ጌታውን ሊዘሉት ይችላሉ። ቃሉን ዘለው እንዲህ ነው የሚለው ብለው ሊያነቡት ይችላል። በምላሳቸው ምን ትዊስት ያደርጉታል፣ ያጣምሙታል የሚል ሐሳብ ነው ያለው እና ይሄንን ሲያብራራ ኢብን ከሲር ያው ሱራ 3:78 ላይ ከሲር ኢብን አልከሲር ማለት ነው። ኢብን ከሲር ምን ብሎ ይናገራል? እንዲያ ነው who distort the book with their tongues በምላሳቸው ምን ይላል? መጽሐፉን የሚያጣምሙ አሉ አለ። means they alter them ማለት ነው፣ ይቀይሩታል ማለት ነው አለ። አልቡኻሪ ሪፖርትድ that ቡኻሪ እንደዘገበው ኢብን አባስ ሰይድ ኢብን አባስ ተናገረ that the ayah means አያው ምን ማለት ፈልጎ ነው? they alter and add also none amongst ይጨምራሉ ይቀንሳሉ ማለት ነው። ቃላቶች ሊጨምሩም ሊቀንሱ ይችላሉ ከመጽሐፉ ማለት ነው። also none among Allah's creation can remove the words of Allah from his book አለ። ምን ማለት ነው? ማንኛውም ፍጥረት ከመጽሐፉ ከአላህ መጽሐፍ እንግዲህ ተውራትና እንጂል መሆን ማለት ነው። ማንኛውም ፍጥረት ምን no none among Allah's creation can remove the words of Allah from his book ከመጽሐፉ ማንኛውም ፍጥረት ሊጨምርም ሊቀንስም በጭራሽ ምን አይልም አይችልም። ግን ይጨምራሉና ይቀንሳሉ ሲባል በምንድን ነው? they alter and distort their apparent meanings ማለት ነው። apparent meaningጋቸው ግን ሆን ብለው ምን ይላል? ትዊስት ያደርጉታል ማለት ነው። መጽሐፉ ግን ወርዶችን ማውጣት መጨመር ይችላሉ? never none among Allah's creation ነው። ከአላህ ፍጥረት መካከል ይህን ማድረግ ከመጽሐፉ መጨመር መቀነስ የሚችል ማንም የለም ነው የሚለው። ወሃብ ቢን ሙናቢህ ሰይድ ወሃብ ቢን ሙናቢህ እንደተናገረው the Torah and the Injil remains as Allah reveals them and no letter in them was removed ምን ማለት ነው ጋዲ? ወሃብ ቢን ሙናቢህ እንደተናገረው በጣም ጥሩ። ወሃብ ቢን ሙናቢህ ሰይድ እንደተናገረው ይላል the Torah and the Injil remains as Allah revealed them። እስኪ ይሄን ተርጉምልን። ኦኬ ቶራውና ቶራ ማለት የብሉይ ኪዳን እንግዲህ የሙሴ የሕግ መጽሐፍትና ወንጌላቱ ኢንጂል የሚሉት remain as Allah reveals them አላህ እንደገለጣቸው ናቸው። እንዳወረዳቸው እንደዛ ሆነው ይቆያሉ። ኦኬ ቀጠለ። እንዳወረዳቸው ሪሜን ያደርጋሉ ይኖራሉ ማለት ነው። ባወረዳቸው እሺ ይኖራሉ ምን ማለት ነው? ይቀጥላል። and no letter in them was removed ምን ማለት ነው? ሌተር ምንም አይነት ፊደል ከነርሱ ሪሙቭ አልተደረገም ወይ ደግሞ አልተቀነሰም አልተወገደም ማለት ነው። ፊደል ነው የሚለውላ not a word it is a letter ሌተር እንኳን ምን ሊያስወግድ የቻለ ማንም የለም ነው የሚለው። በነገራችን ላይ ከፍጥረታት ይሄን ማድረግ የሚችል የለም አለና ምን even ሌተር እንኳን አልተቀነሰችም። ሌተር እንኳን አልተቀነሰችም ይላል። however ግን ምን ያደርጋሉ? the people misguide others by addition and false interpretation ነገር ግን ሰዎች ምን ያደርጋሉ? የሆነ ኢንተርፕሪት ሲያደርጉ falsely ኢንተርፕሪት ያደርጉታል፣ ያብራሩታል። ሲያብራሩ ሲተረጉሙ ምናምን ግን falsely ኢንተርፕሪት ያደርጉታል። ኢየሱስ ክርስቶስ አምላክ ነው በግልጽ የተጻፈውን ምናምን ብለው ሊያጣሙሙት ይችላሉ ማለት ነውና relying on books that they wrote themselves ይላል። ከዛ ደግሞ ራሳቸው የሚጽፏቸው መጻሕፍት ከዚህ ተነስተው የሐሰት መጻሕፍቶችን ከዛ ይጽፋሉ። ኢንተርፕሪቴሽን ማለት
ልክ እንደ አሁን ማብራሪያ ምናምን ይጽፋሉ አይደል? ማብራሪያው ሲጽፉ በቃ የሌለ ትርጉም ማለት የሌለ ትርጉም የራሳቸው መጽሐፍ ይጽፋሉ ነው። ሶ ይሄው የራሳቸው ሙፈሲሮች እንግዲህ ቁርአኑን የሚያብራሩ ሰዎች ናቸው። ኢብን ከሲር ታላቅ ሙፈሲር ነው የሚባለው፣ ታላቁ ሙፈሲር። ሶ እንዲህ አድርጎ ያብራራዋል ማለት ነው። በጣም ናይስ በጣም ናይስ ጋይስ፣ በደንብ ስሙ እየተነሳ ያለው ሐሳብ። አሁን ያዋዲ መጨረሻ ላይ አንድ ሁለት ጥያቄ ጠይቀን በቃ የዛሬውን እኛ እዚህ የምናደርገው ዲስከሽን እንትን ብለን ለሰዎች እድል እንሰጣለን። አሁን ያሉ ከረንት ላይ ያሉ ሙስሊሞች እጃቸው ላይ ቶራ አላቸው? የለም። ዛቡር አላቸው? የለም። ኢንጅልም የለም? ምንም የለም። በደንብ አስተውሉ ጋይስ፣ ታች ያላችሁ ሰዎች። እንግዲህ ቁርአኑ ምን እንደሚል አላህ ሪቪል ያደረገው ነገር አለ። ያ ነገር ፕሪዘርቭ እንደሚደረግ አላህ እንደሚጠብቀው ካልተጠበቀ ራሱ ያ ጠባቂ የተባለው አካል በቁርአኑ መሰረት ተጠብቃለሁ ያለው አካል ውሸታም ያስብሏል፣ ኦር መጠበቅ የማይችል ያስብሏል በቁርአኑ መሰረት። አሁን ያዋዲም ደግሞ ተፍሲራቱን እንግዲህ ያው የቁርአን ኢንተርፕሪቴሽኖችን ሲያሳይ ቃላት ራሱ አላህ ሪቪል ካደረገው፣ ለምን ሪቪል ያደረገው አላህ ነው ተብሎ ስለሚታመን ማለት ነው። ኦኬ ሪቪል ካደረገው ፊደል ራሱ አይጎድልም፣ ማንም እንደዛ ሊያደርግ አይችልም ይባላል። ዛሬ ያሉ ሙስሊሞች ይሄ ሁሉ ተነግሮ ግን አላህ ፕሪዘርቭ ያደርገዋል የተባለውን ወይ ደግሞ ይጠብቀዋል የተባለውን መሐመድ ትክክለኛ ቶራ ነው ብሎ ኮንፊርም ያደረገው መሐመድ በነበረበት ሰዓት ላይ ቶራ የህግ መጽሐፍትን አንስቶ ትክክለኛ ነው ብሎ አይደል ምሉ አሉላ አይደል ዮሐዴ ካልተሳሳት ትክክል አዴ በአንተ አምናለሁ አንተ ባወረደው ማምናለው ብሎ ምሉ አለ። ትክክል ኤግዛክትሊ። በዚህ ደረጃ ማለት አሁን ያሉ ሙስሊሞች አንዳቸው በእጃቸው ላይ የለም እነዚህ መጽሐፍት። ዮሐዴ ይሄ ለምንድን ነው ብለህ ታስባለህ? ያ በጣም አሪፍ ጥያቄ። ሁልጊዜ ምንድነው በአሸዋ ላይ የተመሰረተ እንደ ተልባ ስፍር ይንሸራተታል እንደሚባለው አሁን እንዲህ ብሎ ፕሪዘርቭ ናቸው። ራሱ መጽሐፉ ባይዘው ተውራትን አምጡልኝ ብሎ ቅድም የጠቀስነው አያ ማለት ነው ሱራ 5:43 ላይ የትኛውም ተፍሲር ብትመለከቱ ይሄንን ክፍል ያብራራዋል። ምክንያቱም ተውራት እያለ አንተ አትፈርድላቸውም ስላለው ተውራታቸው አምጡ ይላቸዋል። ተውራት ይዘውለት መጡ። ከዛ በኋላ ከተቀመጠበት ፒሎው እንደው ትራስ እዛ ላይ ያስቀመጠው ምን አለ? በአንተ አምናለሁ አንተም ባወረደው አምናለሁ። በዛ ሰዓት ተውራት መጥቶለት በዚህ አምናለሁ ብሎ መሐመድ ተናግሯል። ተውራት መጽሐፉ ነው። ስለዚህ በመሐመድ ጊዜ እንደነበረ ማስረጃ ነው። ከዛ በኋላ ግን ምን ብሎ ደግሞ ተናግሯል መሐመድ? እዛ መጽሐፍ ላይ ወይም ደግሞ ኢንጂልና ተውራት ላይ ስለ እኔ ደግሞ ትንቢት ተነግሯል ብሎ ደግሞ ነገራቸው። ስለዚህ ትንቢት ተነግሯል ብሎ ፕሪዘርቭ ሆነዋል ብሎ ተናግሮ እዛ ሄደው ሲፈልጉ የለም። ከዚህ በምን አይነት ስልታዊ ማፈግፈግ ማምለጥ ይችላሉ? ተበርዟል ብሎ በቃ አንዱን ይሄ ከሁለት ባድ ምርጫ አንዱ የተሻለ የሚባላል አይደል? እሺ አለ ብንል እሺ አምጡ ይሉናል። የለም ብንል ይሄ ብሏል። ግን የለም ብለን ወይም ደግሞ ተበርዟል ብለን ከዛ በኋላ የራሳችን ፍልስፍና ቁርአኑ ላይ የማይለው ኢምፖዝ እያደረግን ማብራሪያ ብናመጣ ይሻለናል። ምክንያቱም ከመጽሐፍ ቅዱስ አምጡ ማለት ከባድ ነው። ቃል በቃል ነው አህመድ ተብሎ ተጽፏል ብለዋል። ስለዚህ ሊያመጡ አይችሉም። ታዲያ ምንድን ማድረግ የሚችሉት? ትበርዛችሁታል። ይሄ የተሻለ ባድ ቾይዝ ነው። ይሄ አማራጫቸው ይሄን ሆነዋል ማለት ነው። እንግዲህ ለመሐመድ የቀረቡ እንዲህ ብለው ስለ መጻሕፍቶቹ ይናገራሉ። ኦኬ ቅርብ የሚባሉ ሙፈሲሮች እንደው በርዘውታል ምናምን የሚል ማብራሪያ አልተጠቀሙ። አሁን የመጡ ችግሮችን ለመፍታት እንደዚህ የተጠቀሟቸው ጊዜያዊ መፍትሄዎች ነው ብዬ ነው ማስበው። በጣም ናይስ ጥሩ እንትን ነው። ስለዚህ ይሄ የሚያሳየው ራሱ አሁን ላይ ሙስሊሞች ወርሺፕ የሚያደርጉት አካል አሁን ነቢያቱ እንዳለ ሙስሊም ናቸው የተባለ ለነቢያቱ ይሄንን ቃል ገላጭ የሆነው ኦኬ ወይ ደግሞ እነዚህ መጽሐፍት ያጻፋቸው ያ ትክክለኛ እውነተኛው አምላክና አሁን ሙስሊሞች ራሱ ደግሞ እጠብቀዋለሁ ፕሪዘርቭ አድርገዋለሁ ያለው አካል ሁለት የተለያዩ አካላት እንደሆኑ ያሳየንም ይዋዴ ራሱ ባጭሩ ትክክል። በጣም ፐርፌክት አገላለጽ። እሺ በጣም ነው። ስለዚህ የዛሬውን ይዋዴ ሜቢ 2 ደቂቃ 3 ደቂቃ ወስደ አጠር ባለ መልኩ ዛሬ ያነሳቸውን ፒን ፖይንቶችን
በ3 ደቂቃ ሰመራይዝ አድርግና ጥያቄ የምንቀበለው ካለ ኮሜንቱንም ወደ አንድገን እንትንላለን ከዚህ በኋላ ደግሞ በሌሎች ላይቭ ሴሽኖችም ደግሞ እንደዚህ ይሄ በቃ ደስ በሚል ሁኔታ በእውቀት ማስረጃ እየተከፈተ ማድረግ ያለብን ዲስከሽኖች እናደርጋለን እስልምናው ላይ ብቻ ሳይሆን ከዚህ በፊት እንዳልኳችሁ መግቢያው ላይ እንደነገርኳችሁ ጆቫ ዊትነሶች የይሖዋ ምስክሮች አድቬንቲስቶች ሞርሞኖች ኦንሊ ጂሰስንም ጭምር ኦኬ ፕሮቴስታንቱ በደንብ ፕሮቴስታንቱ ላይ ስለሄድንበት ረጅም ጊዜ ብዙ ስራ ስለተሰራ መልካም ስራዎች ሌሎች ወንድሞች ደግሞ እዚህ ኤሪያ ላይ የሚሰሩ ስላሉ እኛ ደግሞ ትንሽ እስቲ ዳይሬክሽናችንን ቀየር አድርገን እዚህ አካባቢ እንንቀሳቀስ የሚል ማንንም ፍጥረት የሚከብድ እንዳልሆነ ነገር ግን ፕሩቭ ማድረግ ግን እጅጉን ከባድ እንደሆነ በተወሰነ ለማየት ሞክረናል ምክንያቱም ማንንም ተነስቶ ክሌም ያደርጋል እኔ ክርስቶስ ነኝ ብለው በጣም ብዙ የተነሱ አሉ እኔ ፈጣሪ ነኝ ብለው ብዙ የተነሱ አሉ እኔ ሞት እንድል አድርጌ እነሳለሁ ብለው ብዙ የተናገሩ አሉ ይሄን ሁሉም ማለት ግን ኦኬ ሆኖ ለመገኘት ማረጋገጫ ሊሆን ግን አይችልም ለምሳሌ መሐመድ እንግዲህ ምን ብሎ ተናግሯል ይሄ በማስረጃ ነው በክፋት እንዳትመለከቱ አሁን እንዲህ ብለህ ስንናገር እንደ ማጥላላት ምናምን ሊመስላችሁ ይችላል ራሱ መሐመድ ክሌም ያደረጋቸው ናቸው ምን ብሎ ተናግሯል በህይወት እያለ ሶላቶቹ 40 ወደኔ አድርሱ ብሎ ተናግሯል ከዛ በኋላ ተከታዮቹ ምን ብለዋል እንዴ ከሞትክ በኋላ እንዴት ነው ሶላት ወደ አንተ ልናደርስ ምንችለው ብለው ጠይቀውት ነበር ኦኬ ከዛ ምን ብሎ ነበር የተናገረው የነቢያትን ስጋ መሬት እንዳታበሰብስ አላህ አግዷታል ይላል ይሄ በጣም ትልቅ ክሌም ነው በክሌም ደረጃ በህይወት እያለ የተናገረው ነው ነቢያት መሬት ስጋቸውን ኮንሱም እንዳታረገው ምን ፕሮሂቢትድ አደረገ የማንንም ነብይ ስጋ አይፈርስም አይበሰብስም ብሎ ተናገረ ይሄንን ተስፋ ያደረጉ ተከታዮቹ ከሞተ ከ3 ቀን በኋላ ነው የቀበሩት ለምን ምክንያቱም የነቢያት ስጋ አይፈርስም አይበሰብስም ብሏቸው 3 ቀን ሲደርስ መሽተት ጀመረ ማለት ሆዱ መነፋስ ጀመረ ማለት ኦኬ የተለያዩ ኬሚካሎች ማመንጨት ጀመረ መሽተት ጀመረ ተሯሩጦ ቀብረውታል በክሌም ደረጃ ክሌም ማድረግ ትችላለህ ነገር ግን በተግባር ሲታይ ግን አይፈጸም አሁን መሬት ስጋችን እንዳትፈርስ የነቢያት ስጋ አይፈርስም ብለዋል ሙስሊሙን ይሄ ቢግ ክሌም ይሄ ትልቅ ማስረጃ አይደለም ከፍታችሁ መቃብሩን ማሳየት አሁን የነ ነብይ አደም መቃብር ብላችሁ እስከ መቃብር ድረስ በጉብኝት እንግዲህ የሆነ ረጅም እንትን አዘጋጅታችሁ እንዲሳለሙ ምናምን ታደርጋላችሁ አይደል ይሄንን ትልቅ ክሌም አሳይታችሁ የምርም እስልምና እውነት መሆኑን ማሳየት በቀላል ማሳየት ትችላላችሁ ክርስትና ክርስቶስ አስቀድሞ ከመሞቱ በፊት ከመነሳቱ በፊት የተናገራቸውን ነገሮች ምን አድርጎ አሳይቷል ፈጽሞ ለሐዋርያቶቹ በብዙ ማስረጃ አሳያቸዋል ሐዋርያት ሥራ ምዕራፍ 1 ላይ ክርስቶስ ከትንሳኤው በኋላ ምን አለ በብዙ ማስረጃዎች ምን አለ ትንሳኤውን አሳየ ይላል ምክንያቱም ይሄ ትልቅ ክሌም በክሌም ደረጃ ሳይሆን ክርስቶስ አድርጎም ስላሳየ ማንንም ፍጥረት ይሄንን ተናግሮ አድርጎ ስለማያውቅ ማለት ሐዋርያቶቹ ብዙ ማስረጃዎች አሳይቷቸው አሳምኗቸው ነው ያረገው ሁላማ አይ ካመኑ ይመኑ ካላመኑ ምን አገባኝ ብሎ ክርስቶስ አላረገ ተነስቻለሁ እንግዲህ ምን ምክንያቱም የእውነትና እውነት ነው ይሄ እኮ ታላቅ እውነት እኮ ክርስትና የሚመሰረተው እኮ በዚህ እውነት ላይ ስለሆነ እኮ ሐዋርያቱ ያላዩት ያላመኑትን እኮ አይደለም ወደ ዓለም ሄደው የሚሰብኩት ኦኬ ይሄንን ማመን ስላለባቸው ወደ ዓለም ሄደው ሲመሰክሩ ራሱ ላዩት እውነት አንገታቸውን እስከ መስጠት የታመኑ እንዲሆኑ ክርስቶስ አሳይቷቸዋል አሳምኗቸዋል አረጋግጦላቸዋል መቃብሩ ሄደው አዩ 12 ሰዎች በኢየሩሳሌም ደረጃ ይሄው ክርስቶስ ሞትን ድል አድርጎ ተነስቷል መቃብሩን ይያሉ ሲሰብኩ ማንንም አራ ይሄው መቃብሩ ይሄው ስጋው ብሎ ሊያሳይ የቻለ ማንንም የለ እስቲ ለአሁን እስካሁኑ ድረስ ማለት መሐመድ ክሌም ላደረገው እንግዲህ 1000 ምናምን ዓመት ነው ከክርስትና መምጣት በኋላ 600 or 700 ዓመት በኋላ የተፈጸመውን ክስተት ግን እስኪ ማሳየት የሚችል አካል አለ የለም ማለት የለም ሶ ክሌም ማድረግ ማንንም ሊያደርግ ይችላል ይሄው ተነስተው በዘመናችን ፍቅር ሲዝም ሁሉም ፍቅር ሲዝም ናቸዋል ሁሉም ፍቅር ሲዝም ማለት የሚከለክለው አለ የለም እስቲ ማስረጃ አምጣ የለም ማስረጃ ላይ ማረጋገጫ
ኦኬ ሲጠየቅ ግን ማንም ሊያቀርብ አይችልም ከክርስትና በስተቀር። አርኪኦሎጂካል ሊሆን ይችላል፣ ሂስቶሪካል ሊሆን ይችላል። ኦኬ ከዛ ስፒሪቹዋል ማስረጃ ያለው ክርስትና ብቻ ነው። ምክንያቱ እስልምና አርኪኦሎጂካል እና ሂስቶሪካል ኤቪደንስ ሊያመጣ አይችልም። ስፒሪቹዋል ኤቪደንስ ራሱ ሊያመጣ አይችልም። ኦኬ የትኛውም ታሪክ ተነስቶ የሆነ ሰዓት ታሪኩ የሚያበቃለት ነው፣ ታሪኩ የሚያልቅ ነው። ክርስትና ግን በነገራችን ላይ በክርስትና ብቻ ሳይሆን በእስልምናም የተመሰከረልን ሱራ 3:55 ላይ ክርስቲያኖች በክርስቶስ የሚያምኑ ክርስቲያኖች በክርስቶስ ከማያምኑት በላይ እስከ ትንሣኤ ድረስ ይቆያሉ ተብሎ ተነግሮላቸዋል። ሱራ 3:55 ላይ በክርስቶስ የሚያምኑት በክርስቶስ ካመጹት ከካዱት በላይ እስከ ትንሣኤ ድረስ ምን ይቆያሉ ተብሎ ተነግሮላቸዋል። ሶ እንመርምር፣ ያለንበት እውነት በደንብ እንፈትሽ፣ እናጥና። እግዚአብሔር ደግሞ በቅንነት ከመረመር በቅንነት ደግሞ ካጠና ወደ እውነት ሁሉ የሚመራ ጌታ፣ የፍቅር የሆነ ጌታ፣ የጠፉትን በጎቹ ከሰማይ ሰማያት ወርዶ የሚፈልግ ጌታ ስለሆነ ወደ እውነት ሁሉ ሊመራን መጥቶ ደግሞ ከአባቱ ጋር ከእኛ ጋር እራት ሊበላ የተዘጋጀ ሁልጊዜ በደጃችን ቆሞ በራችን የሚያንኳኳ የቅርብ አምላክ እንጂ የሩቅ አምላክ አይደለም። ከሐሳቦቻችን ሁሉ የቀረበ አምላክ ከኛ ጋር አለ። በንጽህና ለሚጠይቀው ሁሉ አቤት ብሎ ልጄ ብሎ ሊቀበል የታመነ ጌታ አለን። እሱን ጌታ ሳታውቁት እንዳትሞቱ እግዚአብሔር ይርዳችሁ። እግዚአብሔር ይስጥልኝ።